ጋም ብዙ ጽፌ ነበር ቴክስት 3 ቀን 4 ቀን ሙሉ ጽፍ ነበር። ማንም አላየም ቴክስቴ። አሁን አስገባሽኝ። ወላሂ አላህ ይስጥሽ። እሺ የቀረውን ልጅቷ ቪዲዮ ታወራለች አብራና ትነግራችኋለች የደረሰባትን ነገር። እሺ እሺ ታወራላችሁ ነው ልበስና ምን አርጌ ነው የሚሰድቡኝ? የቤታዩ እነሱ ናቸው የሚሰድቡኝ። ምን አርጌ መስጊኔን ሲሳደቡ ነበር። ምን አርጌ በቀደም ለታ ከይቅርታ ጋር ሳሪና መሲ እኛ የሆነ ብሔር ስለሆንን ነው ያላስገቡን ብላችሁ የከሰሳችሁላችሁ ማሪ ከይቅርታ ጋር ሳሪና መሲ የሆነ ብሔር ስለሆነ በሰዓቱ ሲጀመር አንዴ በሰዓቱ ሲጀመር ሳሪ እናንተ አንደኛ እኛ እቃልን ሸጥ ስንገባ ሳሪን ብትሆን እቃልን እናነሳ ዞር እንላለን። እያንዳንዱን የሰው ኮመንት እያየን አንገባ። ገባሽ? እኔ ይሄ ነገር ደርሶኝ ራሱ በጣም አስከፍታችሁኝ ነበረ። አንደኛ ሳሪ ቤትም ቤታችሁ ነው፣ እኔ ቤትም ቤታችሁ ነው። እንደፈለጋችሁ ነው አይደለ? ግቡ ምንላችሁ ኢቭን እንኳን እንደውም እኔ እንትን እላለሁኝ የሆነ ችግር አለ እንኳን ብሎ ሲጻፍ ሳሪ ቶሎ ብላን አክሴፕት የምታረጋችሁ ማለት ቶሎ ብላ ያስገብተለ በቀደም ለታ ነው መቼ ለታ ነው ሳሪ ታሜ ቤት ሆነ ትዝ ይልሻል? በልጅቷ ጉዳይ እንኳን እያወራ ከኔ ጋር ምን አገናኘው? ምንድነው ታዲያ? ምን ለምንድን ነው ሄዳ መብረቁ ቤት ስለኔ የምታነሳው? ምን አገናኘው ከኔ? እኔ ይሄንን ነገር ራሱ ሰው ነግሮኝ በጣም ገርሞኝ ነበር። እና እኛ እንደዚህ ሆነ ብሄር ስለሆነ ነው ማስዬ በእኔ ቲክቶክ አይደለም የገባሁት። እኔም አይደለውም ሌላ ልጆች ቤት እጃዛ ውስጥ ነበሩ። እኔ አይደለውም ካለቀ በኋላ ነው። ለምንድን ነው ታዲያ በአንቺ ፔጅ እኛ የምንሰደበው? አንቺ ቤት እጃዛ ቤት በእኔ ፔጅ አይደለም። ሶሪ መስዬ በእኔ ፔጅ አይደለም። በራሷ ፔጅ አላት። ሀዊ የምትባል ፔጅ አላት ራሷ። በእኔ ፔጅ ማንም የገባ ማንም የወቀሰ እኔ መጀመሪያ ጊዜ እናንተ ጋር ገብቼ እናንተ ጋር ሳናገር አንቺ ቶሎ አሁን ጽፌ አሁን አስገባሽ። ማንም ቤትም ምቻ አልጻፍኩኝም። እኔ አይደለውም። እነሱ ቤት ውስጥ ያሉ ልጆች ናቸው። ግን ንገሪያቸው እንደዚህ አይነት ደደብነት ሳይከፍሉ ደደብነት ጥሩ አይደለም። ምክንያቱም ማንም ሰው ገባች ችግር አለ ብላችሁ ከተቸገረ ሁሉም ስላዳላችሁ አውቃለሁኝ። እኔ ብዙ ጊዜ ደግሞ ሳሪን ብትሆን ደግሞ ማረ እያንዳንዱ ኮመንት የሚጻፈውን ቁጭ ብላ ልታነብ ግዴታ የለም። ቆይ ጥያቄ ደግሞ መሲ ኦሮሞ ስለሆንን የቅንጭላት የቆሻሻነት አስተሳሰብ እኔ ኦሮሞ ትሆኑ አማራ ትሆኑ ትግሬ ትሆኑ ዋቴቨር በምን ላቅ እችላለሁ? ከይቅርታ ጋር አውቃለሁ። አሁን እኔ ስለሆንን እንደዚህ አይነት ቆሻሻ መብረቁስ ቢሆን እንደዚህ አይነት ነገር ሲነገሩ ለምን ዝም ይላል? ዝም ማለት አክሰን ይጠባቸው በምን አሁን እዛ ጋር ስትመጡ ወይ እንደው ሌላ ነገር በሉ። እንደዚህ ስለሆንን አይባልም። ይሄ እንደዚህ አይነት የጠባብነት አስተሳሰብ ነው። እንደዚህ ስለሆንን እናንተ ናችሁ ከብሔር የማትወጡት። እኛ ከብሔር ከወጣን በጣም ቆይተናል። ረዥም ጊዜ ረዥም ዓመት ዘመን ሆኖናል። እናንተ ግን እስቲል እዛ ላይ ናችሁ። ምክንያቱም ይህ የጠባብነት አስተሳሰብ ኖሯችሁ ነው እንጂ እኛማ ድሮ እኮ የሆነ ነገር ብለን ምናምን ያ አለፈ ዘመን ጊዜ አልፎ ዛሬ ሰው በሰውነቱ እያመንን እየተረዳዳን ያለ ነው። ኤኒዌይስ ሁለተኛ ደግሞ አሁን ላይ በጣም ኢትዮጵያ ኤምባሲ እየተባበሩ ነው ያሉት። የሆነ ችግርም ሲመጣ እዛው ሰዱ። ከዛ በተረፈ ግን እኔ ቤትም የሆነ ቤትም መታችሁ ኮመንት ጽፋችሁ ካላየናችሁ አሁን ለምሳሌ ከታች አሁን ማን አለ ለምሳሌ አንድ ሰው የሆነ ሰው ኮመንት ጽፎ ብሄሩ ምን እንደሆነ ሊታወቅ አይችልም። አሁን እኔ አንቺ ብሄርሽ አማራ ሁኚ፣ የጎንደር ልጅ ሁኚ፣ የትግራይ ልጅ ሁኚ፣ የጅማ ልጅ ሁኚ በኮመንት ሽላቅሽ አልችልም። ኮመንት ትጽፋላችሁ፣ አክሴፕት እናረጋችኋለን። ከዛ በተረፈ ስራ እየሰራን ከሆነ ግን ኮመንት አናይም እንዴ? አንዳንዴ እኛም እኮ የሚያስጨንቅ እኮ የራሳችን የሆነ እንትን አለ ወይ? በቃ ዝም ብላችሁ ነው በቃ ኑሮ የምትሉን ማለት ነው። እና እኔ ሲጀመር የዛን ቀን እዛ መብረቁ ቤት የተናገሩት ቀን ጁራሱ በጣም ተናደረብና እንደውም እንደዛ ብላችሁ ትናገሩ ልገባ ብዬ አበባ መስጠት ስጀምር እንዳትገቢ በቃ ታያንቺ ምናምን እንትና እና አይባልም። በቃ ኦሮሞ ሁኑ፣ አማራ ሁኑ፣ ትግራይ ሁኑ፣ ጉራጌ ሁኑ፣ ቤንሻንጉል ጉሙዝ ሁኑ፣ ፓኪስታንን ቢመጣ
ስደት ላይ ስደተኛ እኮ አሁን ይሄ እኔ ጥፋት አይደለም እኮ እኔ አላረኩም አልኩሽ አይደለ እንዴ? ኖ አንቺ አደረግሽ እኮ አይደለም ማርያ። ይሄ እኔ አይደለም አልገባውም። ይሄ እኔ ያልኩት ነገር አይደለም። ሰው ለምንድን ነው እኔ የምወቀሰው? እኔ መጣኝ አስገባሽኝ ተናገርኩኝ አይደለ? ያለውን ችግር ማለት ነው። እኔ ሞሞኝ ያላስገባችኝ አንቺን ሳይሆን እየወቀስን ያለ ነው። አንቺ አሁን እነሱም ታያቸው በቃ አንቺ ይዘሻት የመጣሽው ልጅ ማለት ነው። በተመሳሳይ ይዘዋት መጥተው ይሄንን ቃል ስለተጠቀሙ ነው እንጂ አንቺማ አንጻፍሽ ብዙ ሰው ስላልነበረ እንትን አልኩሽ። ኖርማሊ ሳሪም ነይ ብያት ስለመጣች ለአንቺ ጉዳይ ሳይሆን ለራሴ ጉዳይ ሳሪም ፈልጊያት ነይ ብያት። አሁን ትክፈትና ልጅቷ ታውራ። ኦሮሞም ትሁን አማራም ትሁን ትግሬም ትሁን እህታችን ናት። ስደት ላይ ማንም ባዳ የለም። ታውራ ማሬ ክፈች ቢያት ቪዲዮ ቻቻ ታወራሻል የለበሽ አውረት ያለውን ችግር እናንተ ጋር ናት ያለችው። አሁን እኛ ጋር ነው ያለችው። ልጅቷ አንድ 10 ምናምን ቀን ሆኗታል እኛ ጋር ከመጣች። ችግር የለም ተክፈት ቪዲዮ ናት። አንተ ሆኒ ስትመጣ ነው የሳቁት ጋይስ ይቅር በሉ። ደህና አልሐምዱሊላህ። ደህና ናችሁ? ደህና ነን። ደህና አልሐምዱሊላህ። ወደ ጉዳይ ልግባና ያመጣችኝ ከሀገሬ ዘምዘም ትባላለች። ስልክ ቁጥሯ ነው ያለኝ፣ ፎቶዋ የለኝም እንኳን። ካመጣችኝ መስከረም 17 ቀን ነው ያመጣችኝ ከኢትዮጵያ። እሺ መብረቋ ነግሯት ነበረ። እንጃ ስልክ ቁጥሯ ተቀበለ። ለመብረቁ ቁጥሯን አልሰጣችሁ? ሰጣነዋ። ቆይ መብረቁ ስለመጣ መብረቁ ያስረዳናል። መቼ ነው የመጣሽው? መስከረም 17 ቀን ነው ከሀገሬ ያመጣችኝ። ከየት ነው ያመጣችሽ? ወደ ዱባይ የመጣው ጎንደር ወረታ የሚባል ከተማ ነው የመጣው። ኦኬ ከጎንደር የጎንደር የወረታ ልጅ ናት። እሷም እዛ ነው የምትተዋወቁት? እሱ አይደለችም፣ ደላሌ ናት። ኢትዮጵያ ያመጣችኝ ናት። የኛ ገር ልጅ እዛ ጎንደር ያለችው ወረታ ያለችው ስልክ ቁጥር አለሽ? የእሷ ወንድም ያለው እኔ እንኳን የእሷ ቁጥር የለኝም ይዤው ስላልወጣው ከደላለዋ ቤት ነው ያለ ቁጥሯ። ኦኬ እሷ ናት ከዛ ሰው የምትሰጣት ለዚችኛዋ። ኦኬ ወንድምሽ እዛ ጎንደር ነው ያለው? እሺ መብረቁ እንዴት ነህ? ወይ መሲ እንዴት ነሽ? ደህና ነሽ ወይ? ሁላችሁም ሰላም ብያለሁ። ወንድሜ ደህና ነህ? አለን አልሐምዱሊላህ፣ ሁሉ ሰላም ነው አለው። አናግረህላት ነበር እንዴ? እስኪ ንገረን። እሷን አላነገርኳትም፣ ምክንያቱም ቁጥሯን እና ፎቶዋን ስጡኝ ብያቸው ነበር። የሰጠኝ የለም። ትናንትና ማታ ነበረ ፎቶዋንም ቁጥሯንም የላክልኝ የለም። ቁጥሯ አለኝ ልስጥሽ? ኖ የአንቺን ቁጥር ስጭኝ። እዚህ እንዳሰጭ የእሷን ቁጥር የአንቺን ቁጥር ስጭኝ። መሲ ቁጥራችንን ያው እዚህ ላይ አንናገርም። ያው ሴትዮዋ መቼም እዚሁ አካባቢ ነው ያለችው እና እሷም አደጋ ላይ እኛም አደጋ ላይ ልንወድቅ እንችላለን። ታውቂያለሽ። እና መብሬ እንዴት ነህ? በውስጥ ለማለት የእኔ ቁጥር ባዮ ላይ አለ። እኔ ጋላኪ እንትን ላይ ደውዬልሻለሁ፣ ቡቲም ላይ አሁን መጨረሻ ላይ ሀይ ብዬሻለሁ። ዋትሳፕ ላይም ድምፅ አስቀምጬልሻለሁ። ሙኒት አሁን ዋትሳፕ ላይ ቁጥር ላኪልኝ። አንቺ ሀይ ልበልሽ ዋትሳፕ ላይ እኔ ሀይ ማለት ሳይሆን ቁጥሩን ላኪላት። በዋትሳፕ የዘምዘምን ቁጥር ላኪ። ኦኬ ዘምዘም ቁጥር የላትም። 0905 ኧረ ቆይ እናቴ ነገር እዚህ ላይ ሆነም በቃ እሺ ሙኒት ሀይ ልሻለሁ ዋትሳፕ ላይ እኔ እና የወንድሟንም ቁጥር ትስጠን ማለት በዋትሳፕ የዘምዘምን ቁጥር እና የወንድሟን ቁጥር እኔ ልክልሻለሁ። አሁን ሙኒት እኮ አሁን አንቺ እያወራሽ በአንደኛ ዋትሳፕ ለምን አትልኪላትም? እዚሁ ገስት ላይ ሆነሽ። እሺ እዚሁ ገስት ላይ ሆኜን አልወርድም። ጋይ ዛሬ አካውንት 2 ጊዜ ዋርኒንግ ሰጥቶ አስወጣኝ። ታውቃላችሁ። እናንተን አድርጉልኝ ፕሮፋይሌ ላይ ያለው እንትን
ይሄንን ልብስ ሰርቼ ይሄንን ልብስ ለብሼ የሰራሁትን ቪዲዮ ላይክ አድርጋችሁ ዝም ብላችሁ ደስ ያላችሁን ኮመንት ኮመቱ ሂዱና ከዛ ላይክ እና ኮፒ ሊንክ አድርጉልኝ። እዚህ ጋር 1400 ሰው አላችሁ። ሂዱ አያችኋለሁ። ስልክ ቁጥሩ እስከሰጠን ድረስ እሺ መስዬ ፈጣሪ እሺ ይበልሽ። በተከታታይ ያሉትን ቪዲዮ አንበሳም ያለበትን እና ደግሞ ልኬልሻለሁ ዋትስአፕ ላይ መሲል ላክልሽ ልደውልልሽ። ደውይ ማሚሽ ደውይ አንቺ። ኦኬ ወንድሟን ደግሞ ልላክልሽ። ምንድን ነው የሆንሽው? ዘምዘም ማለት አስረጅ የሆነችውን ማሚ ያውልሽ ልጅቷን ከጎንደር ከወረታ ወደ ዱባይ እዛ ያለች ጎንደር ወረታ ያለች ልጅ እዚህ ዱባይ ካለችው ጋር ኮንታክት አላት። ሰው የምትሰጣት እሷ ናት። እች ልጅ ደግሞ ከመጣች በኋላ መዳን ቤት በምትሰራ ሰዓት በተለያየ ጊዜ ተናገሪ ማሪ አንቺ ተናገሪ። ከዛ በዛኛው ሞባይል አስገብኝ። እሺ መስዬ ከመጣሁ መስከረም 17 ቀን ነው። የ2 ወር አሰራችኝ። ብሬን እሷና በአካውንቷ ገብቷል ነው የምባል። ፓስፖርትሽን አንቺ ይሰራልሽ ስባል አትሰጣቸውም። ደግሞ እንደገና ደግሞ የ1 ወር ደግሞ ህፀን ያዥ ብላ ደግሞ አስገባችኝ። ብሬን ስላት ደግሞ አሁንም ፓስፖርትሽ አንቺ ይሰራልሽ ስትለኝ አትሰጠኝ። እንደዚህ እያደረገች ከብዙ ቤት ከ6 ቤት አስገብታኛል ወላሂ። እሺ እና ይሰራልሽ ስባል ፓስፖርቴን የት እንዳደረገችው አላውቅም፣ አትሰጠኝም። ለመጨረሻ ጊዜ የሆነ ቦታ ወሰደችኝና በምሽት መልሳት ብላ ባለ ታክሲ ስታስመጥሰኝ ከሱ በቃ እንዴት እንደወረጥኩ አላውቅም። 4 ቀን ነው ከዚህ አፓርታማ በር ላይ አደር ሳለቅስ ነው ልጆች የተቀብለ ያስቀፉኛል። ሰማሻት ማሚ? ያው አምጥታት ትሰራለች፣ ደሞዝ ለሷ አይሰጣትም። ከዛ ከ6 ቤት አቀያየረችኝ። ከዛ በኋላ ሮጬ አመለጥኩኝ። አምጣት ስትለው ከድራይቨሩ እጅ ቢሮ አላት የላትም? ቢሮ አላት እንጂ ቢሮ አይተፋል። ቤት ውስጥ ነው የምትቀመጡት? ቤት ውስጥ ነው የምንቀመጥ። ቢሮ ሄዳችሁ አታውቁም? የሆነ መክተብ ነው። ቢሮ አልወሰደችኝ። ለምን? እሺ አሁን አንቺ ዝም በይ። ስምሽ ማን ነው? መርያም። እሺ መርያምማ መርያም ጥጋቡ ወንድማገኝ እና ቆይ ልጨርስልሽ። ከ6ኛው ቤት ስታመጣ ጓደኞቿ አንዲቱ ዙላይካ ትባላለች። ከድራ ሀያት የሚባሉ ጓደኞች አሏት 4 እና አሪስ በቃ ፖሊስ ነው የምጠራ ወይ ሀገሬን አሳፍርኝ አለበለዚያ ብሬ መቀበል አለብኝ ብዬሽ ሀራም ነው ስጫት፣ ገንዘቧን ሀቋን ስጫት ሲላት ለወንድሟን አካውንት ስለማውቀው በወንድሟ አካውንት ከፍተላታለሁ ብላ ወንድሜ ጋራው እነሱ ሲያገናኙ 29 ሺህ ብር ልካልኛለች። 29 ሺህ ብር ልካልኛል። ይሄን ነው ወይ የሰራሽ እስከዛሬ ድረስ አለኝ። እኔ 6 ቤት ነው ያሰራችኝ። ሁሉም ቤት በአካውንቷን ብር የገባላት። እንዴት ያላከችል ሰው የ15 ቀን ደሞዝሽ ነው በ1200 ብር ጽዳት ብለው ነው ያመጡኝ። 600 ብር ልካልኛለች። 29 ሺህ ብር ሆነ አለ ወንድሜ። እሺ የፓስፖርት ስም ካታነሳው መርያም ጥጋቡ ወንድማገኝ ነው የሚል አሁን አንቺ ከሷ የምትፈልጊው ደሞዝሽን ነው ወይስ ፓስፖርት ነው? ምንድን ነው? የድሃ ልጅ ነኝ፣ መስራት ትፈልጋለሁ። ልጅ አለኝ፣ ቤተሰብ አለኝ። እኔ መስራት ነው የምትፈልግ። ፓስፖርቴን ትስጠኝ፣ ሀቄን ትስጠኝ። ወላሂ እኔ ሀቄን ትስጠኝ። ምንም አላደረኳትም። ወላሂ እግሬ ሽባ ሆና በልጆች ላይ ነው ያለው። መድኃኒት የሚገዙልኝ እነሱ ናቸው። አልባሳት የሰጡኝም እነሱ ናቸው። የለበስኳትን ለብሼ ነው የወጣሁ። እስቲ የእጄን ቦርሳ ራሷ ሊያስፉ ቀንሽ ነው ከወጣሽ ከዛ ከቢሮ 4 ቀን በር ላይ አደርኩ። ዛሬ ጁምአ 2 ሳምንት ሐሙስ ማታ ነው የወጣው። ከዛ 4 ቀን እዚህ አፓርታማ ታች ግራውንዱ ላይ ነው ያደርኩ። አሁን አንቺ ሰበብሽ ነው የሚወስነው። ይኸውልሽ እዚህ ጋር እሷ አሁን ሳናግራት ምን እንደምትል አላውቅም። አታነሳም። ቢሮ ግን የሚታወቅ ቢሮ ነው።
እዛ ላይ ያለው የቢሮውን ስም እንዳትጠሪ። አዎ እዛ ሄጄ ካገኘኋት ማለት ካነሳችልኝ ወይም የሚያውቃት ሰው ከተገኘ በሽምግልና መልክ በክስ ሳይሆን በሽምግልና እናናግራታለን። ግን የሚወስነው ሰበቧ ነው። አንቺ ከቤት ቤት ስትመላለሽበት የነበረው ሰበብ ምንድን ነው? የሰው ልጅ እንዴት 6 ቤት ይቀይራል? ገባሽ? እኔ ይሄ ስለሚገጥመኝ ስለማውቀው ነው። ጠይቂያቸው። ካሜራ ማለት የገባሁበት ቤት ሁሉ ካሜራ። ሙኒት ምን አይነት ጥያቄ ነው? ምንም ያጠፋሁት ጥፋት የለ። ካሜራ አለ 6 ቤት ሁሉ የገባሁበት ቤት። በተለይ ምክንያቱ ምንድን ነው? እስኪ ስራ የለቀቅሽበት ምክንያት 6ቱ ቤት። እሺ የመጀመሪያ ቤት ወሰደች። ከኢትዮጵያ መርጠውሻል ብላ ይዛኝ ሄደች። የወሰደች ቤት ማለት ነው 4 ቀን አሳደሩኝና ማለት ነው። በ5ኛው ቀን መልሰውን አምጥቶ ለሱ የሰጠቻት። ደገመሽ ደግሞ ከሌላ ቤት ይዛኝ ሄደች። ተመርጫለሁ ተብዬ አይደል የመጣው። እባክሽን አምጥቶ ቢሮን ያስቀመጡ ብዬ ኢትዮጵያ ላለችው ስደውልላት ምንድን ነው ያለችኝ? እኔ ልጅቱን አላውቃትም፣ ስልኳን ስጭኝ አለኝ። ማን ብለሽ አምጥተሽ ነው ስልኳን እንሰጥሽ? አምጥቶ ቢሮን ያስቀመጡኝ። 4 ቀን አሳደሩ ከኢትዮጵያኖች ጋር መልሰው አመጡኝ ስላት እኔ አላውቃትም። አሁን እንድጠይቂያ እንደዛ ነው የምትልሽ። እኔ አላውቃትም፣ የልጅቱን ስልክ ቁጥር ስጭኝ ነው ያለችኝ። ደጋግሜ እባክሽ ሀገሬን ውሰጂኝ፣ እያመላለሱ ነው የሚያሰሩኛል። ደግሞ በድጋሚ 2ኛው ቤት ያስገባች ቤት የሰርግ ቤት ነው። 10 ሰው አይሰራም፣ 10 ቤተሰብ ነው ያሉ። እንዲሁ በምሽት ፈደደችኝ። 2 ወሬ ሲመጣ በምሽት መልሶ አመጠኝ ሰውየው። ፓስፖርትሽ አምጪ፣ መች ተሰራልኝ፣ ውሰደ። ሆስፒታልም አልወሰደ፣ ምርመራም አላደረኩ። 2 ወር አሰርቶ መልሶ አመጠኝ። ደግሞ እንደገና 3ኛ ቤት ደግሞ የወሰደችኝ ህፃን መያዝ ነው የወሰደችኝ። ህፃን መያዝ ወሰደችኝ። ፓስፖርትሽን አምጪ፣ ላዚም ፓስፖርት ያስፈልጋል እያለች ነው ስጨቀጭቀኝ ነበር። እንደምንም ተቋቁሜ እስከምታመጠኝ። የገባሽበትን ቪዛ ታውቂዋለሽ? በቪዚት ቪዛ ነው የገባሽው ኢመራት ላይ? እኔ አላውቅም። እንደዛ ሞባይልሽ ላይ የለም? ሞባይል ልምቻል የለም እኮ። በቪዚት ቪዛ ከሆነ የመጣሽው መቀየር ስለማትችልም ይሆናል የምታሽከረክርሽ እንጂ የእሷ ጥቅሟ አንቺ አንድ ቤት ስትሰሪ ነው። ገባሽ? ከአንድ ቤት አንድ ቤት ስትዞሪ እሷ ጥቅም የላትም። ምናልባት ግን በቪዚት ቪዛ ገብተሽ ወደ ኢሜራት ወደ ኢምፕሎይመንት መቀየር ስለማይችል ይሆናል የምታዞርሽ። ፓስፖርት ቁጥርሽን ታውቂዋለሽ? እንትን ኮፒው ከቤት ያለ ወንድሜ የሰጣችሁ እንደሆነ መሲ ባንቺ ስልክ ሞክሪው። ምናልባት የኔን ማንሳት ካልፈለገች ላኪልኝ። ላክልሽ? ላኪልኝ። ጋይስ ሜምበር ስጡኝ በማርያም። አካውንቴ ዋርኒንግ ብሎ አስወጥቶኝ ነው የተመለስኩትኝ እና አንድ ሁላችሁም ታብታብ አድርጉና ሜምበር ስጡኝ። ሜምበርና የቲክታክ ምልክት ስጡኝ። የቲክታክ ምልክቱን አይዞሽ። እሺ ልጆች አሉሽ? አለች ነው። ስንት ልጅ? አንዲት ነው ያለችኝ። አንዲቱ የእህቴ ልጅ ናት። እኔ ጋር ነው የምትኖር። ባልሽስ? ባለቤት አለኝ። አይዞሽ። መሲ አክስቴ ናት የምትለው ማንን ነው? አክስቴ ናት የምትይው ነው? ግቢ። ማናት አክስቴ? አስገበት። ዛሬ ሞዴሬተር እኮ አለሽ። ጋይስ ሜምበር ሁኑ። ሜምበር ናኔማር እንዴት ነሽ? አይርያ ነኝ፣ የወንድምሽ ልጅ። ሰላም ነው? ደህና ነኝ። እኔ እኮ ሳውዲ የመጣሽ ነበር የመሰለኝ። መጣለች ሲሉ ፈልጌሽም ነበረ። ምን ሆነሽ ነው? ምን ሆነሽ ነው? ጠይ ምንድን ነው እንደዚህ ሆንሽው? ምንድን ነው እንደዚህ ሆንሽው? ደህና ነኝ አልሐምዱሊላህ። ጠይ ምንድን ነው እንደዚህ ሆንሽው? አንቺ እኮ ብዙ ነገር የምታውቂ ነበርሽ እህቴ። ምንድን ነው የተበደልሽው? ምንድን ነው የሆንሽው? በተሳሳተ ደላላ መጥቼ ደላላዎች እንደዚህ ያደረጉ። እና ማን ናቸው? በማን ደላላ ነው የመጣሽው? እና ሴዱ ነው የሚያውቁት፣ እኔ አላውቀውም።
ጠይብ አታልቅሽ። ለምንድን ነው ታዲያ እንደዚህ የምታለቅሽ? ስልካቸው አለ ወረታ ናቸው። ባህር ዳር ወረታ ነው። ደላላዋ ወረታ ናት። ወረታ ናት። ታመልጣለች ታዲያ። አምሽ ጤናሽን ደህና ሁኚ፣ ራሽን ጠብቂ፣ ምንም ነገር እንዳጋጥምሽ። መሲ ፈልግሻለሁ። እሺ ወይ ሳራ? እሺ አለን። ችግር የለውም። አላስ በውስጥ ማውራችሁ አለ። ከዚህ ማውራት አልፈልግም ስለሷ። እሺ ራሽን ጠብቂ። ናና ይማር ያሳለፍሽውን ነገር ታውቂያለሽ። ለልጅሽ ስትይ ለእናትሽ ስትይ ጠይብ አታልቅሽ። እሺ የሚያስፈልግሽ ነገር ካለ ሀላስ እነሱ አሉ፣ ነገሮቹ ይመቻቹልሽ አለኝ። ሰው አለሽ? አሁን ከማን ጋር ነው ያለሽ? ከሰው ጋር ነሽ? አዎ ሰው ጋር ነው ያለው። አስጠግቷት ነው ያሉት። እኔ ሳውዲ ነኝ፣ ጠለብ ነኝ። እኔ እኮ እዚህ የመጣሽ መስሎኝ ስልክ ብዙ ጊዜ አፈልጌ አጣዋትኝ። አይርያ ለሳይዱ ማለት ነው የፓስፖርት ኮፒ ከዛ ነው ያለ እና አውጥቶ እንዲሰጣቸው አላስ እኔ እቀበለዋለሁ። ደውልለትና ለመሲ ወይም ለሳራ ለአንዳቸው ልትላቸዋለሁ። መረጃሽ በሙሉ ስልክሽን የት ጥለሽው ነው አንቺ? መረጃሽ በሙሉ የት ነው ያለ? ከሷ ነው ያለ። ስትል የጀፖርሳ ራሱ ከሷ ነው ያለ። ከደላላሽ? አዎ። አላስ አሁን ምንድን ነው የምትፈልጊው? ከሰይዱ የምቀበለው የፓስፖርቱን ኮፒ ቁጥሩን ስለፈለጉት ነው። ምንድን ነው የሚያስፈልግ? መሲ ምንድን ነው የሚያስፈልገው? አሁን ከሷ መረጃ እናናገራቸዋለን። መጀመሪያ ሙኒትም እሷ የመጣችበትን እንትን ስለሚታወቅ እኛ እናወራቸውና ማሚም ስላለች ይስተካከልላታል። ችግር የለም። እንደ አዳራችሁን እኔ መሲ በውስጥ አወራሻለሁ ያለውን ነገር እዚህ ማውራት ስለማልፈልግ ነው። እሺ ችግር የለም። አይዞሽ እሺ። ናኔ ማር ምንም አትሆኝም፣ አብሽሪ። ልሻይሪ አሁን እኮ ምንም ሆኛ አይደለም። ያመጡኝ ለኮንትራት ለ2 አመት ብለው ነው ያመጡኝ። አሁን ካመጣች በኋላ ፓስፖርቷን ስጭኝና ይሰራላት ስትባል ስለማትሰጣቸው ከ6 ቤት ነው ከመጣሁ 8 ወሬ ነው። ከ6 ቤት ነው ያስገባች። ታስገባኛለች፣ ብሩን እሷ ነው የምትወስድ። አይዋ ስንት ወር ሰርተሽ ታውቂያለሽ? 2 ወር ስንት ብር ከፍለሽ ነው የመጣሽው ከኢትዮጵያ? ድምፅሽ አይሰማም። ስልኳን አስተካክሉላት እስኪ። አይሰማም። 120 ሺህ ብር ከፍዬ ነው የመጣሁት። አዎ። ከዛ አንድ ቤት ስንት ወር ሰራሽ እዚህ ሀገር? ለምሳሌ እሺ ከአንድ ቤት 2 ወር ከአንድ ቤት ልጅ ካለበት ቤት 1 ወር 3 ወር እንደገና አሁን ደግሞ ያመጣች ቤት ደግሞ ረመዳንና ከረመዳን በኋላ ያለውን የሰራው ደግሞ 2 ወር ከአንድ ቤት ደግሞ አሁን ሰርቻለሁ። 10 ቀን ያሰራች ቤትም አለ። ምክንያቱ ምንድን ነው? 10 ቀን ሰርተሽ ምትወጩ ሰዎቹ ናቸው ውጭ የሚሉሽ ወይስ ደግሞ ምን አድርጋ ነው? 10 ቀን ሰርተ ወጣሁበት ምን አድርጋ ነው ንገሪኝ አለቻት። 200 ብር ሰጠቻት። ምን አድርጋ? ምንም አላደረገችኝም ብላ ነው የመለሰቻት። ሰዎቹ ናቸው የሚመልሱሽ አይደለ? አዎ። ፓስፖርት ሚዩት ለምንድን ነው የምታረጓት? ፓስፖርት ሰጣ ስለማታሰራ ልታመጣ ሁሉም ቤት ካሜራ አለ። ካሜራው ይታያል። አንድ የወንድምሽ ስም ማን ነው? ጥጋቡ። የአንቺ ስም ማን ነው? መሪማ ነው? መሪም ጥጋቡ ነው። ሄሎ መሪም ጥጋቡ። ሰላም እንዴት ነህ? ማን ነበር ወንድምሽ ስሙ? ሰይዱ ጥጋቡ። ሰይዱ እንዴት ነህ? አለሁ። ሰላም ነው። እንዴት ነሽ? አለሁ። ከዱባይ ነው የምደውልልክ። እሺ። የመሪማ ወንድም ነህ? አዎ ነኝ። እሺ። ስትመጣ በማን ነበር የመጣችሁ? አንተ ማን የምትባል ደላላ ነበረች የላከቻት? ዝም
ዘምዘም ትባል እዚህ ያለች መዲና የመዲና አዎ፣ ለእሷ ነው ብር የከፈላችሁት? ለመዲና ማለት ነው። ስልኳ አለክ የመዲና ነው? አይ ምንም የለም። መሪማ እኔ ጋር ናት ያለችው እና ልናናግርላት ፈልገን ነው። የፓስፖርት ኮፒው አንተ ጋር አለ? ኮፒ ፎቶ የተነሳለ ኮፒ የለም። ምንም ነገር የለም። ፈልግ በይው እንዴ በፎቶ የለም። በፎቶ እንምልህ የእህትክ የለም? ታይዱ እስቲ ላውድ አድርጊው። እቤት ነው ወይ ያስቀመጥሽው? በፎቶ የት ነው? ማስረጃ ጋር ተመሃል አለ። በኮፒው ነው። ከትምህርት ማስረጃ ጋር በኮፒው እቤት አለ። አንተ የት ነክ? ቤት ነክ? እዛ አሁን ትምህርት ማስረጃ ያለበት ቤት ነክ ያለኸው? እሺ ሂድ፣ ስልኩን አትዝጋው። ኦኬ ሂድና እንትን በል፣ ትምህርት ማስረጃውን እንትን በል አውጣው እስኪ። የለም ወረቀቷን ለማስተካከል ፈልገን ነው እንዴ? እየሰማሃት አይደል እንዴ? ታዘጋው ይኸው በዚህ ነግሮት አይደለውን ያለውን ነገር እና ናይ ማራ ይዞሽ እሺ። እስኪ የትምህርት ማስረጃ ምናምን አንጦፍ ያስባ ቶሎ ማፈልጉ ማለት እሱ ኮፒ እሷ አንቺ ፓስፖርቷ ኮፒ እሱ ወረቀት የታወራ አንቺ ተክላለሁ ስታንቱ አንተን ጊዜ ተነሽና አስተች ምን እናደርግ የታሰረውን አንተ ወይ ማለት ሌላ ደግሞ ማለት ሌላ ወረቀት ተዋላ አንተ ተክላለሁ ቆይ አንዴ እየፈለጉት ነው። እሺ እናቷ እንትን ስለምትል ማለት ነው ደህና ናት በሉት። እሺ ችግር የለም ታወራቸዋለች። ሄሎ እሺ እስከዛ ማዘር አሉ ታወራቸው። ማዘርን ሄሎ አውሪያቸው። ሚውታ ወይ ማዘርዬ አንዴ አውሪያቸው።
ደህና ነሽ? ደህና ነኝ አልሐምዱሊላህ። አንቺ ደህና ነሽ? ማማ ደህና ናት? ሄሎ ደህና ነሽ አንቺ? ደህና ነኝ አልሐምዱሊላህ። አንቺ ደህና ነሽ? እኔ ደህና ነኝ። አንቺ ደህና ነሽ? ሄሎ ሄሎ ቆይ እንትን አሉት መሰለኝ ኔትወርክ እንትን አላቸው። እማማ አውሯት። ሄሎ አንጣሽ ደህና ነሽ? ማማ ደህና ናት? ፌርዶስ ደህና ናት? ላገኛታለሽ? አዎ ላገኛት። እሺ ወረቀቱ ነው የምናገኘው። ፓስፖርት እንትን የትምህርት ማስረጃ ያለ አይደለ? ከትምህርት ማስረጃ መሀል ላይ ነው ያለ የፓስፖርቱ ኮፒ። ከትምህርት ማስረጃ መሀል ላይ ነው ያለ። እሱ እንዳለ ወረቀቱ ሰጥቼው መስሎኝ አታስነበበው። እሺ አገኛት። እሺ ሄሎ ሄሎ እሺ ሄሎ ማማ ሄሎ ሄሎ ደህና ነሽ ማማዬ? ሄሎ 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 ማማ ሄሎ ነካችሁ መሰለኝ። አንዴ ልጇን ስጣት ታውራት። ሄሎ ፌርዶስ ደህና ነሽ? እንዴት ነሽ? ትምህርት እንዴት ነው? ደህና ናት። ደህና ናት። ሁለቱም ደህና ናቸው። የትምህርት እንትን ያልሽውን ፓስፖርት ያልሽውን እየፈለኩት ነው። ምን ያለ ኮፒ እኮ ነው፣ ፓስፖርት አይደለም ወረቀት ነው። ኮፒው እኮ ነው ሰይዱ። እና ኮፒውን ከምንድን ነው የማገኘው? አንቺ የትምህርት ማስረጃ ከምንድን ነው? ደስ ትፈልጊ የትምህርት ማስረጃ ወረቀት አለልህ። ማሚ ትፈልግላት ታዩና ማለት ነው። እኔ አስልኬ ልክልሻለሁ። አይርያ እየሰማሽኝ ነው? አይርያ ማናነ ማር የሆነ ቁም ሳጥን አለ። ከዛ ውስጥ የትምህርት ማስረጃ አለ። ከዛ መሀል እሱ እኮ ፓስፖርት ነው የሚፈልግ። ችግር የለውም። እኔ ደውዬ ነግረውና ለኡመር ደውለሽ አስረድተሽው ለምን አታመጭልንም? ቼክ እኔ ለምን ጠለብ ነኝ። ካርድ አያመጡልኝም። አሸን ኢሞ አይገባልኝም። ሰይዱ ኢሞ ሲገባ እኔ ለኡመር ልደውልና ኡመርም ቢሆን ደውሎ ከቁም ሳጥኑ ፈልገ ወረቀቱን ኮፒ ላክላት ለዋል እዩ አይርያ ሄሎ በቃ ወይ እኛ እዚህ እንፈልገዋለን። ችግር የለም። ታወራታለህ፣ እሷን ሰላም ትላታለህ። ስልኩን እሺ እንኪ አውሪው። ሄሎ ሰይዱ ደህና ነኝ አልሐምዱሊላህ። አንተ ደህና ነህ? ደህና ሁኔታ ውስጥ ነሽ ነው አሁን አንቺ? እኔ ደህና ነኝ። ፓስፖርት የነዛት አይ ዘጋ። ኔትወርኩ ዝም ብሎ ነው የሚዘጋ ያለበት አካባቢ። ማሚ እስቲ እሷ ደላሏን በቃ እሷ ማሚ ታውራት። እሺ ፓስፖርት ቁጥር አነሳቸው አወራታለሁ። ሳሪ መሲ በቃ እንደዛ ይሻላል። እሺ እናት ሙኒት ደጋግማ ትደውላታለች። ቢሮውንም ስላወቀችው ችግር የለም ታወራታለች። እሺ ከዛ አንቺ የምትፈልጊው አሁን ምንድን ነው ንገሪያት ለሙኒት።
የምፈልገው ፓስፖርቴን እንድሰጠኝና ሰርቼን ለልጄ እንድልክ ለድሃ እናቴ እንድልክ ነው የምፈልግ። ፓስፖርቴን ትስጠኝ። አቄንም ትስጠኝ የሰራሁትን። ወላሂ ምንም ችግር የለብኝም። ተገባሁበት ቤት ሁሉ ካሜራ አለ። ካሜራው ይታይብኝ። አንድም ነገር ይኸውልሽ፣ አንድ ነገር ልንገርሽ። እኔ ምናልባት እሷ ራሷ ወጪ አውጥታ ከሆነ ያመጣችሽ ወላሂ እኔ አይደለም። አንቺ እኮ እዛ እንደምትከፊው እዚህ እሷ ከፍላ ነው የምትቀበልሽ። ገባሽ? እንደዛ ከሆነና ወጪን ሰታች ወስጄ ልልቀቃት ካለሽ ትችያለሽ። እኔ ከፍዬ አይደል የመጣው? ጨርሻ ሀቄን ጨርሼ እኮ ከፍዬ ነው የመጣው። ሁለታችሁንም ማገናኛችሁና አገናኝ ነው ያልኩት። እሱንም ከተገኘች አረቦች የሚመልሱብኝ ምክንያት ምንም ምክንያት የለ። አልሰራም ብዬ አልወጣሁ። ካሜራው የሚታይብኝ የሚመልሱ ምክንያት ለአዚም ፓስፖርት ያስፈልጋል። አሁንስ ልጆች ስራ ሊያስገቡ ነበረ። ፓስፖርቱ ስለሚያስፈልግ እኮ ነው። ፓስፖርት የሚይዛብኛለች እሷ። ማሚ እኔም እንደጠረጠርኩኝ ታውቂያለሽ። ችኛዋን ልጅ ዝም ብላ የሆነ እንትን ውስጥ ገብታባት ከሊውል እያስገባቻት እንዳይሆን ኖ፣ እኔ እርግጠኛ ነኝ። በእርግጠኛነት የምነግርሽ በቪዚት ቪዛ ነው ልጅቷ የመጣችው። ቪዚት ቪዛ መቀየር አትችልም። ገባሽ? ወደ ኤምፕሎይመንት አይቀየርም። ስለዚህ ያ ነው ያስቸገራት አሁን እንጂ የእሷ እኮ ተጠቃሚ የምትሆነው መቼ መሰለሽ? እንትን ስትል ነው፣ ከስተመሮቹ ወስደዋት ሲከፍሉ ነው እንጂ ከቤት ቤት ስትቀይር እኮ አሁን አንድ ስፖንሰር ወስዶ ሲመልሳት ብር መልሽ ይላታል። ገባሽ? ያኛው ደግሞ ስትሄድ እንደገና ይሰጣትና ሲመልሳት መልሽ ይላታል። በ4 ቀን ውስጥ ግዴታ ነው ፓስፖርት መላክ። በዛ ከተባለ 5 ቀን ውስጥ ፓስፖርት ልካ መሰራት አለበት ቪዛ። ገባሽ? እሷ ያንን መስጠት ያቃታት እርግጠኛ ነኝ ልጅቷ የገባችው በቪዚት ቪዛ ነው። ለዛ ነው አስገቢኝ የምትይው ልጅ ማለት ነው። የሆነ ስልክ ቁጥር የሆነ እንትን አስቀምጠሽ አስገቢኝ የምትይው ፎሎ አርጊኝ መጀመሪያ ኢንቫይት ለማድረግ የሆነ ደላላ ነሽ፣ ደላላ መሰልሽ። ይኸው ኢንቫይት አድርጌሻለሁ። ሄሎ እንዴት ነሽ እናት? ይቅርታ ተረብሽ ነሽ? እንዴት ነሽ? ሰላም ነው አለ። አንዴ ሙኒ የሙኒትን ስልክ ታነሽላታለሽ እንዴ? አነሳችልሽ? እንትን አንዴ ስሟ በየትኛው ቁጥር ነው የደወልሽላት? 65 ማሚ። እሺ አሁን አንሽልኝ። ዘምዘም ነው ስሟ። ዘምዘም ነሽ እናት? እሺ አንዴ ሙኒ ታወራሻለች። 33 መጨረሻው አንሺ። 33 አሁን እኔ ልዝጋና እሷ 33 መጨረሻው ትደ። እሺ እናት። እሺማ እሺ። አይ ጥሩ ትመስላለች ሸክሏ። ሎማ ፊሽ። ሰላም አለይኩም ዘምዘም። ወአለይኩም። እንዴት ነሽ? አወቅሽኝ? ሙና ነኝ። ሙኒት ደህና ነሽ? አሁን እኛ ያለ ነው ቲክቶክ ላይ ነው። ፈቃደኛ ነሽ ድምፅሽን ለማሰማት? ፈቃደኛ ነሽ አይደል? ኦኬሽ። ማን ነው ስምሽ አንቺ? መርያም ጥጋቡ። መርያም ጥጋቡ አንቺ ጋር ነበረች እና ስራ እየላክሻት ነበረ መሰለኝ። ወደ 6 ቤት ሄጃለሁ ነው የምትለው። ምን ነበር ችግሯ? በምን መንገድ ልናስተካክል እንችላለን? እኛ ስንደውልልሽ ሁለታችሁንም ለማገዝ የእሷን ነገር ለማስተካከል ነው። ይሄ ክስ ወቀሳ ምናምን አይደለም። አግዘንሽ አንቺም የቸገረሽ ነገር ካለ አልስተካከል ያለሽ አስተካክለን የልጅቷን ህይወት ለማስተካከል ነው። ገባሽ? ምን ነበር ችግሩ? 6 ቤት የዞረችበት አወላን ኩዌት 2 ዓመት ሰርታለች። የሆነ ደላላ ላክልኝ። አቡዳቢ ሄደች። ስፖንሰር ቤት ቀጥታ ነበረ ስፖንሰር ቤት ሄደችው። አይ ያመጣሽልን ፈርስት ታይም ነች ብለው ወቀሳ ሲያቀርቡብኝ እና ደግሞ ሴትዮዋ ትልቅ ሰው ናት። ከዛ በቃሽ ትልቅ ሰው ከሆነች የማታውቅ ከሆነ ቋንቋ መልሷት ብዬ ኢቨን እንኳ ደላላውን አልተናገርኩት፣ እሷን አልተናገርኳት። ከዛ ድጋሚ እዛ ፈርስት ዋን መጀመሪያ ከሄደችበት ቤት ምንም አልሰራችም። ሄደች ማታ ጧት መለሷት። አንድ በይ የአቡዳቢ ሄዳ የተመለሰችበት ቤት ማለት ነው። ሁለተኛ ደግሞ
እዛ ከተመለሰች በኋላ ወር ነው ወር ከሳምንት ነው ወር ከሁለት ሳምንት ከርማ ቁጭ ብላ እኔ ጋር መወስዳት ትልቅ ሰው ናት። ቋንቋ ላይ ነፃ ነች። መወስዳት አጥታ በቃ እኔ ደግሞ ቤት ውስጥ ራሳቸውን አላጨናንቅም። ፈሪ ናቸው። ከዛ ዱባይ ከሆነ ቤት ላኳት ከሆነ ስፖንሰር ቤት ስንት ዋሽቼ ማለት ነው። ከዛ ደግሞ የሰራችው ስንት መሰለሽ? ወር ከ11 ቀን ነው ካለው ነው እስተፍሮላ ከ16 ቀን እሺ። እዛ ሰርታ ላይክ እንደተመለሰች ዑድሪም ታውቂዋለሽ? ዑድሪም የኛ ተድቢር እሱን ዘጉት። ኢቨን እንኳ ተዘግቶ ስፖንሰሩ ምን አልኩት? የልጅቷን ደሞዝ ስጥልኝ፣ ብርህን ይመለስልሃን ቢሮ ሲከፈት ስጥልኝ ፕሊስ ብዬ ኢቭን ለቦይሱ አለ ቦይሱ ሁሉ አሰምቻታለሁኝ። እዛ ቤት ሰርቻለሁ ምናምን ብላ ኢቭን ለሰራተኛ ሁሉ ሄዳም ብትላጥሩ ነው ዘምዘም እኮ እኔም ብር አስቀርታብኛለች ምናምን ብላ ብዙ ነገር ትላታለች። አይደለም ያንቺን ገንዘብ ጨምራ ትሰጣለች። እሷ አንቺን ገንዘብ አትፈልግም ተረጋጊ ብላ ትናገራታለች። እኔ ምንም አላልኳትም። መሪም ነይቶ ስሜን ከማጥፋትሽ በፊት ቁጭ ብለሽ የሰውየውን ድምፅ አዳምጪው። ወላሂ የሰውየውን ድምፅ ሜቢ ወይ ሊከሰን ይችል እንደው እንጂ አሰማሻለሁ። የኔንም ድምፅ አሰማሻለሁ፣ እሱንም ድምፅ አሰማሻለሁ። ኢንሻአላህ ልክልሻለሁ። አዎ 2 በይ። ከዛ ደግሞ ሌላ ቤት ልኪያት 2600 ምናምን ቀራማ ከፈልኩላት ማማ። እዛ ቆይታ ሌላ ቤት ልኪያት እያንዳንዱ ደረሰኛለ እኔ ጋ ግን ክብር አትወድምሽ። ምን ላድርጋት? አውጥቻ ጣልኳትን አውጥታ ጣለች ብላ ብዙ ነገር አለች። ጓደኞች አሉ ወላሂ እኔ ሰራተኞችን አንድ ቀን የሚገቡት ሰራተኞች ስለሚመጡ ዘምዘም አለ። አዎ እቺ ልጅ ምንም እዳ የለባትም አለባት። አሁን የምን እዳ ያለባት? ቀራማ አለባት። የስፖንሰር ብር አልተመለሰም። ኦኬ አሁን አንቺ ቀራማ የከፈልሽበት ከዚህ በፊት ከፈልኩኝ አልሽ። ስለዚህ ቀራማ የከፈልሽበት ወረቀት አለሽ። ፓስፖርቷን እጅሽ ላይ ነው እርግጠኛ ነኝ። አዎ አለ። እሷ ግን ሰበብ የምታደርገው ያለችው ምንድን ነው? ከስተመሮቹ የሚመልሱኝ በእንትን ሰበብ ነው፣ ፓስፖርት ስለማይሰጣቸው ነው። መሲ ሰላም ነሽ? መሲ ሰላም ነሽ? መሲ ምንድን ነው ሰላም ነሽ? ኖ አይ እንትን ነው ይሄ በሩን እንትን ብሎት ቀስ ብሎ እንዳይወጣ መጣው ራሱ። እሺ ልሽ እሺ የምትለው ሰበቡ ፓስፖርት ስለማይሰጣቸው ነው የመለሱኝ ነው የምትለው። ገባሽ? ኧረ ፓስፖርቷ ራሷ ሴትዮዋ ጋር ነበረ። ዝም ብላ ነው ወላሂ ለአድም ልጅ። ሴትዮዋ ግን ጤነኛ አይደለችም። ኢቨን ከተመለሰች ብዬ ማማ ወላሂ ስፖንሰር ታሚም እንዳታረጉብ ብዬ ለምኛቸው እስካሁን ደስ ታሚም አላረጓትም። ቀራማውን አንቺ ነሽ የምትተሐመሉ ሲሉኝ ችግር የለውም አልኳቸው። ስንት አለባት ቀራማ? አሁን ከአሁን በኋላ ያለው እየቆጠረባት ነው። የበፊትን እንኳ ከፍዬላታለሁ። ወር ደግሞ ቀራማ ስለሌለ በቃ ልጅቷ ቀራማ የለባትም ማለት ነው። አይ አለባት እንጂ እየቆጠረባት ነው። እሺ ፓስፖርት ኮፒዋን ላኪልኝ እና ቼክ ላድርግላት። ኢንሻአላህ ልክልሻለሁ። በዚህ ዋትሳፕ ላኪልኝ ፓስፖርቷን ቼክ እናድርግ እና ራስሽ ስራ ታስገቢያታለሽ በስነ ስርዓቱ። እኔ ችግር የለ ወላሂ ማማ ወረብል ካዕባ እኔ ጋር ምንም አይነት ችግር የለም። እስኪ እኔ ጋር ያሉት ልጆች ጠይቂያቸው። የሆነ ነገር አይውልሽ እነሱ ስለማያውቁት ነው። እኔ እንዲያውም የመሰለኝ በቪዚት ቪዛ አስገብተሻት ቪዛውን መቀየር አቅቶች ከቤት ቤት የምታዞሪያት ነበር የመሰለኝ። አሁን ግን ይኸውልሽ ልንገርሽ፣ እኔ በእኔ ኃላፊነት አዲስ ልጅ እኔ ስራ አላስገባም እንጂ ማስገባ ቢሆን ኖሮ ሲጀመር እኔ ጋር አምጪልሽ ነበር ፓስፖርቱን። ግን እኔ ስለማይሄዱልኝ አዳዲስ ልጆች አንቺ ምን አድርጊ፣ ኃላፊነቱን ወስደሽ አስገቢያት። ቀራማዋ በዚህ ከባለፈው ወር ያሉ ቀራማዎች እየተነሱ ናቸው። እንግዲህ እያየን ነው እኛም በአይናችን። ስለዚህ አልሐምዱሊላህ። ስንት ጊዜ ነው አሁን አንቺ ቀራማ ገብታለሽ ብለሽ የምታስቢው? አይ አሁን ከተመለሰች ኦልሬዲ 20 ስንት ቀን መሰለኝ። ከካንስሌሽኑ አልላክልሽ
አዎ ካንስሌሽኗንም ፓስፖርት ኮፒዋን ላኪልኝ። አሁን እንግዲህ ከ20 ቀን ምናምን በፊት ከተመለሰች እንግዲህ ካንስሌሽኑ ከ20 ቀን በኋላ እንደው 19 ቀን ቢሆን ነው አይደል? በማግስቱ እንኳን ቢከነስሏት። ስለዚህ እንዴት አለ ሴትዮዋ ምን እንዳደረገች ታውቂያለሽ ማማ? 2 ወሯን ልጅቷ ወላሂ ልጅቷን እስኪ መከሯት ከሰማሽ ልጅቷ ጤነኛ አትመስለኝም። ወላሂ ሴትዮዋ አልፈልግም ብሩን ከፈለግሽ አልፈልግም ብላ ነው የመለሰቻት። ወላሂ እያንዳንዱ ሪካርድ አስቀምጡ ነው የምላቸው። ከሄደች ስፖንሰር ቤት ካሁን በኋላ በእሷ ሰበብ ለማንኛውም ሆስሜድ በቃ የሆነ ርህራሄ እንዳይኖረው ሊሆን ነው። ለምን እኔ አዝናለሁ። ቀራማ ገብተው እንኳ የነሱ ቀራማ ፓስፖርቷንና ካንስሌሽኗን ስጫትና እድሏን ትሞክር። አንቺም ሪስክ መውሰዱ የሚያስፈራሽ ከሆነ ገባሽ ጣጣ ውስጥ የምትገቢ ከመሰለሽ ስጫት ፓስፖርቷን እና እንትኗን ቼክ እናድርግ። ቀራማ ካላት የምን ያህል ጊዜ ነው? ሴትዮዋንም የመጨረሻዋን ስፖንሰር አናግራታለሁ። ስጫትና በጇ ሰዎች ታሜን እንጠራውና ፓስፖርቷን ቼክ ያደርግላታል። ጤነኛ አይደለም። ቆይ መሲ ስለዚህ አንቺ አሁን ፓስፖርት ኮፒዋን ላኪልኝ። የት ነሽ ያለሽው? ማናት ስሟ? ማን ነበር ስሟ? መሪያም ሚዩት ነሽ? እያወራሽ ከሆነ የኔ እህት እያወራች ነው መሰል። ሚዩት ናት። ኧረ ጉድ! እያወራች ነው። ከኛ ጋር ነው የምታወራው ልጅቷ። መሪያም ሚዩት ነሽ። አጠገቧ ያላችሁት ለምን አታስተካክሉላትም? መሪያም የት አካባቢ ነሽ ያለሽው? ለአካባቢውን አንናገርም እኛ ወላሂ ዙላይ ከምትባል ጓደኛ። እሺ እኔ ጋር ይምጣልሽ ፓስፖርት እና ካንስሌሽንሽ እኔ ጋር መተሽ መውሰድ ትችያለሽ። ልጆች ያመጡኝ እንደ እንጂ እኔ አካባቢውን አላውቅም እኮ። የት አሁን አጅማነሽ ቢባል እኔ እኮ ድራይቨር ልልክልሽ ነው። ሄዶ ድራይቨር ከእሷ ጋር ይቀበልና ድራይቨር አንቺ ጋር ያመጣልሻል። ካልተናገርሽ ግን ወዴት ሻርጃ ናችሁ? አቡዳቢ ናችሁ? እናንተ ደግሞ አገሩን ብቻ ተናገሪ። ችግር የለውም ሙኒት፣ እሱን በውስጥ እኔ እነግርሻለሁ። ልንገርሽ ዙላይካና ከድራ የሚባሉ ሽምግልና ይዘውኝ ቀርበው ሀቅ አለኝ ሀቅ አለብኝ እና ሀቋን ለእሱ አይደለም ወንድሟን አካውንት ስላማውቁ በወንድሟ አካውንት ነው ማስገባላት አለት እንጂ ጠዋት ሂጄ ማታ የመጣሁበት ቤተል ወላሂ ይኸውልሽ በቃ ያለሽንም ሀቅ ከፓስፖርቱ ጋር ገንዘብ አላት አንቺ ጋር አይደለ? ለወንድሟ አስገባዋለች። ላትም ገብቶላታል። ወላሂ እኔ ሙስሊም ነኝ። ኪታብ እመታለሁ። ያስገባሽበትን ደረሰኝ ፓስፖርት ኮፒዋን ካንስሌሽኗን አሁን ላኪልኝ። ለመሲ ልክና ታሳያለች። እንደዚህ የምትሆን ከሆነ ማለት ነው የወጣው ጫምጥታ ትሄድ እንደዚህ የምትሆን ከሆነ አንቺ አሁን የተረዳሽው ነገር አለ አይደለ? በራስሽ ያልሽው የተረዳሽው ነገር አለ። አዲስ ሲሆኑ ምንም አይገባቸውም። ችግር ነው ገባሽ? እኛ ተሽለን ካልተገኘን እያንዳንዷን ስቴፕ እያደረግን ያለ ነው እነሱ ሊረዱ አይችሉም። ስለዚህ አንቺ ከአንቺ ይለፍ አላህ በሌላ ሰው ይካስሽ። አላት ያላት ነገር ካለ እጅሽ ላይ እሱን አድርገሽ እኔ ጋር የለም ደረሰኝ ደረሰኝ ካለሽ ደረሰኙን ፓስፖርት ኮፒ እና ካንስሌሽን አድርገሽ ላኪ። የስራውን ባህሪ የሚረዳው ነው የሚረዳው። ስለዚህ ምንም አይነት ነገር ማለት አይቻልም መስጠት። እሺ አንዳንድ ነገር ለቀቅ ስታረጊው ሌላ በረከት ይመጣል። ይሄኛው ደግሞ ወደ ቦታው ይሄዳል። አለቀ። ከሌላው ጋር ልትስማማ ትችላለች። ከአንቺ ጋር ባትስማማ አሁን አጠገቧ ያሉት ልጆች ስራ ማስገባት እንችላለን ስላሉ ላኪልኝ። መጀመሪያ እስታትሷን እንየው። ሰላማዊ ነው። ቀራማ ብሎክ ምናምን የለባትም። ካላስቲ የለባትም ብሎክ እንዳታረጊያት ብዬ ለምኛታለሁ። እንትና ይቺ ደላላዋ እዛ ያለችውን በጣም ስለለመነችኝ ባለፈው ባለማወቅ ነው ምናምን አለች። ወንድሟ ብዙ ነገር ስለ እኔም ተናድጄ ነበረ። መሪያም ይሰማሻል የምለው ከፓስፖርትሽ እና ከካንስሌሽኑ ውጭ የነበረውን ብር ለወንድምሽ ልክ ያለው ሪሲት ልካለው ብላለች። በዚህ ትስማሚያለሽ? እኔ ጋር እንድታመጣው ላድርግልሽ? ፓስፖርቱን እስማማለሁ ግን ማለት ነው ለወንድሟ ልክላታል። እኔ ችግር ላይ ሁኜ ከዚህ ላይ ማለት ነው ልጆች ጋር ተጠግቼ 4 ቀን በረድ እንዳያደርኩ ለምን ወንድሟ የምትተኝ ለራሴ ሀቄን ለራሴ ማሰጠኝ ዙላይካ
እያለው ማለት ነው። ከወንድሜ ምን አላት? ኧረ ተረጋጊ በያት። እስላን እሷ እያለች ነው ፈቲያ የምትበለው ጓደኛ የሆነች ከመጣች መድረክ ላይ ዘምዘም መድረክ ላይ ስለሆንኩ ነው ዛሬ አወራሽ። መድረክ ላይ ስለሆንኩ ነው። ይኸውልሽ መሬም ወላሂ ልዓዚም ሽምግልና ነው ያስገባሽናል። ወላሂ ላዝሻለሁ። ወይ ሌላ ቀርቶ አንድ ልጅ ማሚ ላኪላትና ፓስፖርቷና ካንስሌሽኗን ትላክ። ከዛ በኋላ ብሬን አልተቀበሉልኝም ብላ ደግሞ ሌላ ወሬ አልፈልግም። ካመነችበት የለኝም። እሱን ያንቺን ሚዩት አድርጌና እሷን አንቺ አግባቢያት፣ እኔ እሷን አወራታለሁ። ነይ መሪየም ነይ እዚህ ጋር ሆኜ በትልቁ መሪየም ሚዩቱን ፍቹ አንዴ። ወላሂ ዛሬ ማለት አንዴ መሪየም አዳምጪ። አንደኛ ይኸውልሽ አንቺ ሙስሊም ነሽ አይደለም? አልሐምዱሊላህ በይ አንደኛ። ሁለተኛ ነገር አላህ እንኳን በገንዘብ አለፈልሽ። ሞተሽ ሬሳው መሄድ ስንት አለ። ከላስ ፓስፖርትሽንና ካንስሌሽንሽን ትስጥሽ። ስራ ተፈልጎ ትገቢያለሽ። ነገ አላህ ጉልበት ሰጥቶሽ አይደለ ሰርተሽ ብር ያገኘሽው። ስለዚህ ታዩ ካንስሌሽንና ፓስፖርትሽን ታሜን እንጠሯለን። አሁን ፓስፖርቷን ማሚ ትላክልሽና ፓስፖርቷን እዚሁ ቼክ ይደረግና ምንድነው ቀራማ ምንድነው ያለብሽ ተብሎ እንትን ይባላል። ወላሂ ታቀስኝስ ወላሂ ዛሬ ቆይ አዳምጪ ፈቲያ ባንዴ ማንሽ የማሪ መንበር ያስተላልፍላት አንቺ ነሽ አይደለም? አሁን ባለፈው ደረሰ አልተላከልኝም እያለች ዘምዘም መስከረም 17 የጀመርኩ እስከ ዛሬ ድረስ ለወንድሜ 29 ሺህ ብር ልካለታለሁ። የ15 ቀን ደሞዝ ወላሂ እስከ ዛሬ የትጀኑኝ ዘምዘም አንቺ ላኪልኝ በዋትስአፕ። ዛሬ መድረክ ላይ ስለሆንኩ ነው። እንዴት አንቺ ላኪልኝ ፓስፖርት ኮፒ ካልሽሽዋልና ያስገባሽበትን ላኪ። እሺ አንዴ ማዘር ላውራቸው እና ከዛ ሁሉንም ነገር እኔ ላውራት አንዴ። መሲና አናግሪያት። እሺ ዘምዘም አናግሪያት። ዘምዘም እንዴት ነሽ? አቤት አልሐምዱሊላህ። ዘምዘም ምናልባት እሷ ከመጣች ስንት ጊዜዋ ሆነ ኢማራት ከገባች? አረ ቆይታለች፣ ግን ያሳለፈችው እዚሁ ጊዜውን ንገሪኝ አንዴ። ስንት ጊዜ? ፓስፖርቷ ላይ ይችላልሻለሁ ማማ። ወይ ነገ ማለት ወይ አመት ምናምን አልፏታል? አመት ምናምን ያልፋታል? ኖ አይሆናትም። ማክሲማም 6 ወር እንደዛ ቢሆናት ነው። 8 ወር ሆናታል አይደለም? ወላሂ ፓስፖርት እንትኑ ላይ የሆነ ፍትም አለ አይደል የገባችበት። እሱ የኔ ጥያቄ ስንት ቤት ገብታለች ስራ? አንቺን ስምሽ እንዲጸዳ እሷም ውስጧ እንዲጸዳ ማለት ነው። ኦኬ እሷ ስለን አትሰማቸውም። ነገ ጧት የምታዩት ነገር ይሆናል። ትሄዳለች፣ ትመጣለች። ግን ብዙውን ታይም ያሳለፈችው ቤት ነው። እኔ በጣም ታሳዝነኝ ነበር። ኢቭን አንዳንድ ልጆች ሲመለሱ በራሳቸው ጥፋትም ሆነ በስፖንሰር ትንሽ እንድጠነክሩ እያለ እንቆጣለን። ወላሂ አንድ ቀን አፌን ከፍቼ ተናግሬያት አላውቅም። ኢቭን ቢሮችን ተዘግቶ ስንት ብር ነው ለወንድሙ አንቺ ጋር ለወንድሙ አስገቢ ያለች? ስንት ብር ነው የገባላት? 800 ይሆን እንደዛ ነው። አይዶ ነው ወይስ እስኪ ጓደኛ አይነች አስገባችላት። አሁን አንቺ እያልሽ ያለችው ዋላ 1 ድርሃም የላትም እያልሽ ነው? ኖ ስንት ብር ነበር ያስተላልፋት? 600 ድርሃም ነው ያስተላልፋት። በቃ ልጅ ከመጣች ቆይ አንዴ መሪማ በእናትሽ አንዴ ከመጣች 8 ወሯ 600 ድርሃም ብቻ ነው የሰራችሁ? ኖ ይኸውልሽ ማማ ቅራማ ገብታ ነበረ ባለፈው እንዳልኩሽ 2600 ገብታ ነበረ። በራሳቸው ጥፋት ሲሆን ብዙ ልጆች ራሳቸው ናቸው የሚተሐመሉት ቀራማውን ማለት ነው። ከዛ እኔ ከፍዬላት ስንት ለሴትዮዋም ስንት ላኪላት አለቻት? 400 ድጋሜ እንደመጣች ደግሞ አይ ቀራማይን መቀነስ እፈልጋለሁኝ ስትል እሺ መሪም ይሄን ለቤተሰቦች ላክልሽ ወይስ ምንድን ነው ስላት አይ
የረቀራማይን ክፈይልኝ ስንት ቀሪ ያለብኝ 800 ሲነሳ ስትለኝ አይ ሞ 800 ይልሽ አንዴ ሴትዮ የላከችልኝ ለቀራማ ብላ ቆይ ላስብልሽ 400 ላከችልኝ 400 ከዛ ደግሞ ድጋሜ ሴትዮዋ ስንት ነበር የሰጠቻት? ኢቨን አስፈርሚያት ሁሉ ምናምን አለ የሰራችው 29 ቀን ነው። 29 ቀን ላይ ደግሞ ስንት መሳሽ 800 ምናምን 800 ያኔ ጉሊ 800 ሰጠቻት። ከዛ ይሄ ቀራማም የተከፈለ በሱ ብር ነው። ቀራማ እሺ፣ ቀራማ ስለምትፈልጉ አንድ ፓስፖርት ኮፒ ለሙኒት ላኪላችሁ ፖዚን እንጥራት አንድ ሺህ 200 ኦኬ ኢንሻአላህ 1200 ከፍላለች። እና ደግሞ አሁን ቲክቶክ ላይ ማውራት እኔ ፈቃደኛ አይደለችም ማዘር ናይ ማዘርን ታያቸው ማዘር ከእናትሽ ጋር ነው የምትሰሪው? ቤተሰብ ጋር ነው የምትሰራው። አሁንም እየደወለች ነው ወይ እሷን አውርቼ ከቲክቶክ ውጭ ብታወሩኝ አሪፍ ነው። ላኪልኝ፣ እኔም አወራሻለሁ በውስጥ የምትለውንም ነግርሻለሁ። አንቺም ከደወለችልሽ አንሽና አዋሪያት። ማሚ ግን አሁን እሷ ስልኩም ከመዘጋቱ በፊት ማለት ነው ፓስፖርቷን አንዴ ትላክና ፓስፖርቷ መሪማ ቀራማ ገብታ ከዛ ቀራማ ተከፍሎላት ያውቃሉ የሚለውን ቼክ ማድረግ አለ። እልክልሻለሁ። እሺ ላኪልኝ። እሺ ወላሂ ማለት ዙሬካ ማለት አንቺ ጋር ናት ያለችው? ወይ ማማ ቲክቶክ ላይ አውጡኝ። ማዘር በጣም ተቆጥታለች። አልወጣሽም እኮ ቲክቶክ ላይ አይደለሽም። አይደለም በጣም ነው የተቆጣችው። ነው እኔ በእኔ ስልክ ነው አንቺንማ የእኔ ስልክ ነው እያወራሽ ያለሽው። የእነሱ ቲክቶክ ላይ ሆነው ነው ድምጻቸው የሚሰማሽ እንጂ ቤቱ ጋር እግ ያስገባሻሉ። ድምፅሽ ይሰማል። አስፈቅጄሽ የለ እንዴ ድምፅሽ ይሰማል ስልሽ ቤተሰብ ደግሞ አይፈልግም። ለዛ ነው በቃ ላኪልኝ ለእኔ። እሺ ኦኬ ባይ። ስለዚህ አንዴ በፓስፖርቷን ቼክ ይደረግላት። ቀራማ 2000 ምናምን ድርሃም ነው ተከፈለ የተባለው አይደለ? ስለዚህ ያንን ቼክ ይደረግላት። ከተከፈለ ተከፈለ ነው፣ ካልተከፈለ ደግሞ ብሯ ታሜን ጠርቼዋለሁ እኮ ሼር አድርጎለት። እሺ ታሜ ጋይስ እኔ ቪዲዮ ላይ ገብታችሁ ማለት ነው ፖስት ያረኳቸው ከላይ መጀመሪያ ላይ ያሉትን ሁሉንም ላይክ አድርጉልኝ። አካውንቴ ዋርኒንግ ላይ ነው። በእናታችሁ ቅድም 2 ነው ያስወጣኝ። 4000 ሰው አላችሁ። አንዴ እኔ ላይቭ ላይ እኔ ቲክቶክ ላይ ግቡና ቪዲዮዎች አሉ ከላይ ያሉ ማለት ነው 3-4 ቪዲዮዎች አሉ መጀመሪያ ላይ የሚገኙ አንበሳ ያለባቸውን እነሱ ላይክ አድርጉልኝ። መሪማ አሁን ተነጋግራችሁ እሷ ያንቺ ሀቅ እንትን ብር የለም የምትል ከሆነ አንቺ በምንድን ነው የምትስማሚው? ከይቅርታ ጋር ወላሂ ሀቄን ትስጠኝ። እዩ ቤት ቆልፋ ምን ብዬ እኔ 4 ቀን ውጭ አድራለሁ። ወጥቼ ለምን እሮጣለሁ? በር ቆልፋ በብርጭቆ እየወረወረች ትማታ ስትል ነው እኮ ከእጇ ነጥቄ ሩጬ ያመለጥኳት። እንደገና እሷ ላይ ስንቴ ነው የጠፋሽው? ቆይ አንዴ ነው 2 ነው የጠፋሽ? አንዴ ከጠፋሽ አሁን ከታክሲው ላይ ነው ያመለጥኩት አልሽ። አሁን እንዴት ብርጭቆ ወረወረችብሽ? እና
የምትናገሪው ነገር ይኸውልሽ ልንገርሽ አሁን እሷን እልህ ከማስያዝ እንዲና እንደዛ ከማለት ያልሆነ ነገር ስለ እሷ ከማውራት ለአንቺ የሚያዋጣሽ ምን እንደሆነ ልንገርሽ። በአንቺ መንገድ አልተሳካልኝም፣ በራሴ መንገድ ልሞክር፣ ንብረቴን አስረክቢኝ ነው ማለት ያለብሽ። አይደለም ስምኝማ፣ ከዛ እኮ ማለት ዙሌካና ከድራ የሚባሉ ሽምግልና ብሎ አስወጥተውኛል እኮ አስወጥተውኝ ሽምግልና ተቀምጠናል። ሽምግልና ተቀምጠን እኮ ማታውን ነው ከታክሲ ወደ ታክሲ ትለኝ ስትል እንትን ሮጥ ካልኩሽ ግን የሚያዋጣሽን መንገድ ሂጂ። እሺ እንደጋሩ ኩል ተባበር አንድሽ ውጪና እስኪ ብር ስጫት። አሁን እሷ ይሄን ያህል ጊዜ ሳልሰራ ብር የለኝም ያለችበትን እዚህ ጋር እንዲበሉ እንዲያርጉ ለምን እንዲያላችሁ የምትሉ ስጧት እስኪ ከደሞዟ ከጎደለባት። አንቺ እጅሽ ላይ ፓስፖርትሽና ካንስሌሽንሽን እስኪገባ በትዕግስት እሺ። ከዛ በኋላ ሀቅ ካለሽ ስፖንሰሮቹ ራሳቸው አሉ፣ እያስደወልሽ ማስጠየቅ ትችያለሽ። ፖሊስ ከሄደሽ መክሰስ ትችያለሽ። ይሄኛው ስፖንሰር ይሄን ያህል ሰጥቶኝ ነበር፣ ይሄኛው ስፖንሰር ይሄን ያህል ሰጥቶኝ ነበር እያልሽ ማስጠየቅ ትችያለሽ። አሁን እዚህ ጋር መጫጫዋሽ ላንቺ ምንም አይጠቅምሽም። ማንም አንድ ድርሃም የሚሰጥሽ የለም እዚህ ጋር። ለሲ ላኪ በያት እስኪ በዋትሳፕ ምንም ነገር አላከች። ሰላም ብያለሁ። እንዴት ናችሁ ልኝ? ሰላም አለይኩም። ሁላችሁንም ሰላም። እየሰማው ነበረ ከታችና ያው በፍቅርና በመተሳሰብ መጨረሱ ይሻላል ብዬ አስባለሁ። አምሳሉ ሀይ በይኝ ዋትሳፕ ላይ ምን ልከሽ ነው? ቅድም ያናግል ማሚ ምናልባት ላንቺ ልትልክ እንዳይሆን እኔ ዋትስአፕ ላይ እንትን እያልኩላት ነው የለችም። ምንም አላከችም። እስኪ በደወለችበት እየፈለገችሽ እንደ ዋትስአፕ አለው ፋይል በላት። አዎ ሰላም አለይኩም። ዘምዘም እዚህ ጋር ላኪው። እሺ ፓስፖርት ኮፒ ጋይስ፣ ይሄንን ይሄ ፖስት ያደረኩትን ይሄንን ግቡና ሁላችሁም ላይክ አድርጉልኝ። እሺ ይሄ አንበሳ ያለበትን ይኸውላችሁ እዚህ ጋር ከዚህ ቪዲዮ ቀጥሎ ያለውን ከዚህ ቪዲዮ ቀጥሎ ያለውን ማለት ነው። ይሄንን ሁላችሁም አንዴ ላይክ አድርጉልኝ ገብታችሁ። ይሄኛው ማለት ነው አድርገናል። እሺ ይሄኛው
ሜምበር ስጡኝ እስቲ ሁላችሁ ሜምበር ስጡኝ። ሜምበርና የቲክታክ ምልክት ጊፍት ስጡኝ። አካውንቴን አያችሁታ? አንዴ ይወርዳል፣ አንዴ ከፍ ይላል፣ አንዴ ይወርዳል፣ አንዴ ከፍ ይላል። መከራዬን እያሳየኝ ነው። ትግል ላይ ነኝ ከአካውንቴ ጋር። የቲክታክ ምልክት ስጡኝ። ከቻላችሁ አንበሳም ስጡኝ። ጥሩ ነው አንበሳ ለቲክታክ። እስቲ ቆይ እሷ ይለቅ ሳያልቅ በላይ በላዩ ላይ ምን ልጨምሩ ነው? ይሻላለች። አንድ አንበሳ በቂ ነው። ቡሽራ ተው አትቸገር። 3 አንበሳማ ይበዛብሃል። አንድ በቂ ነው። ኖ ቡሽራ ዋትስአፕ ላይ ተጻፍልኝ ጋይስ። ቡሽራን ፎሎ አድርጉት እስኪ። እንደ ሀሳብ ሳሪ አንበሳውን ብትመልስልኝ ዛሬ ለቲክታክ ቫይራል ማውጫ ይጠቅመኛሉ። መሲ ልኬላታለሁ። ምንም እያለች አይደለችም። ትደውይላት መልሰሽ ማለት አታነሳም መሲ። ኧረ እኔ ጋር ደውላ ነበር መሰለኝ። አንሽላት በቃ። እኔ ጋር አታነሳም ያለችው። ማሚ ቢሮን ታውቂዋለሽ? አንቺ ካወቅሽው ለአንቺ ቢሰጡሽ ወይ እኛና ፈቃደኛ ሆና ካላመጣች እኮ ማስገደድ አይቻልም። መሲ ራሷ በህግ ሄዳ ካልሆነ ቱግ ቱግ ማለት ይህንን ነው የሚያመጣው። መጀመሪያ ላይ ፈቃደኛ
So what you are don't like እኮ ትሄዳለች ፖሊስ ጣቢያ ከመሄዷ በፊት እኮ ነው። መሪማ ቆይ አንዴ ወይ እንትን ትበልና መልሰን እኔና ሙኒት እናወራታለን። ብር የለሽም ካለች ግን እኛ ማስገደድ አንችልም ከይቅርታ ጋር። ወይ ኤምባሲ ትሄጃለሽ፣ ይዘውሽ ይሄዳሉ። ፈቃደኛ ናቸው እነሱ ናቸው። ባለቤቷ ቆይ ሰግዳ ትጨርስና ከባለቤቷ ጋር ታወራላችሁ። ዋናዋ ባለቤት አለች። እሷን ያኔ ከአንስታ እዚህ አምጥታ ቤቷ አስቀመጠቻት ነው ያለቻ። ስንት ቀን እዚህ ጋር አለች። እሷን ታናግራታላችሁ በእሷ ፍቃድ። ሁላችሁንም አመሰግናለሁ። እሺ ሄዳችሁ የአንበሳ ያለበትን ቪዲዮ ላይክ ያደረጋችሁ ሁላችሁም ስማችሁ ይኸው እየመጣልኝ ነው ከላይ ኢንቪቴ እንትን ላይ ማለት። ከዛ በኋላ ኮሜንት የሰጣችሁትን ሁሉ ላይክ አደርግላችኋለሁ። እኔ ቁጭ ብዬ ላይክላችኋለሁ። ሳሪ አንበሳውን ሳሰጥሽ ነው ያልሽው። አንበሳ ማንም አይሰጠኝም ማሪ፣ ለኔ አንበሳ ማንም አይሰጠኝም። ከሰጣችሁኝ አንበሳውን ተውትና ትንሿን ደቦል እንትኔ ላይ ያረኳትን አያችኋት? እሷን ሙላት። ወይ ደግሞ ጊፍት ከጋለሪ ላይ ትናንሹን ነው እንትን ያልኩትኝ ያስቀመጥኩትኝ። እሱም ያቺ ደግሞ ከአይስክሬም የማትወጣረ ወዲያ እንደው የት እንሂድ እንደው ዘንድሮ ሁሌ እየመጣች አይስክሬም ትሰጠኛለች። ማርያምን ጊፍት ጋለሪ በጣም ትናንሽ ነው ያለው። ሰው ያደለው ዩኒቨርስ ምናምን ያስቀምጣል። የኔን ይዩት ገብታችሁ በጣም ትንሽ ነው ያስቀመጥኩት። የቀረኝ ስንት መሰላችሁ? ጊፍት ጋለሪ ሁሉም ሊበራ ማለት ነው። ማርያምን ልንገራችሁ የቀረኝ ስንት እንደሆነ 1 2 3 4 ማርያምን 4 ናት የቀረችው። 4ቷን ሙሉልኝ፣ 4ቷን ሙሉልኝ። አንበሳ ይሰጣል። እሺ አንበሳ ምልክት አድርጉ ሁላችሁም ከመጡ አንበሳዎች። ጊፍት ጋለሪን ሙሉልኝ። 4 ነው የቀረኝ። ማርያምን እኔ ቤት ስማችሁ በክብር ለስንት ቀን ነው የሚቀመጠው? መሲ ወይ አንጀቴን አትብሉኝ መሲ እያላችሁ ጊፍት ጋለሪን 4 ነው የቀረው። አንቺም ልመና ውድ ወድጄ አይደለም ቲክታክ በቃ ያለ ገንዘብ ቫይራል እየገደለ አስቸገረ ውዴ። ማርያምን ቫይራሉ በጣም ቲክቶክ አካውንት በቀደመታ ፎሎሪ ስንት ነበር መሰላችሁ? 300,000 ልገባ 8,000 ነበር የቀረኝ። እንዳለ ፎሎውን እራሱ ነው የሚያነሳብኝ፣ ሰው ሳይሆን እራሱ ነው የሚያነሳብኝ። አሁን 292,200 ነው። 200ን አንስቶት ያድራል። ምንድነው ሚስጥሩ ስል ጊፍት ጋለሪ መሞላት አለበት። ቲክታክ ጉበኛ ነው አሉኝ። ስለዚህ ዘላለም ልመናና ይውጪ የእከክ ልጅ አፈር ቤኔ ለምኜ ሳይሆን የምበላው ሰርቼ ነው። ውሻ ማርያምን ለዛ ነው መብረቁ እያለ ጊፍት መሰጣጠት የለም እዚህ ጋር። መብረቁ ሰማሃት? በኋላ ደግሞ ሄደው እሱ ቤት ተሰጣጥተው ተሸፋፈሉ ይላሉ። ተገዛ ነው የሚሉት። መብረቁ ቤት ለመግቢት ሰጣት
እኛ ማሚ ጊፍተር ከመሆኗ በፊት እኮ ነው የምንከራከርላት የምንወዳት የነበር ነው። ማርያምን እኔ ሙኒት ትንሽዬ ፎሎወር እያላት እኮ ነው እኔ ከጎኗ የነበርኩት አይደል ማሚ? አዎ መስዬ ማርያምን አይደለም ጊፍት አንድ አበባ ካሜራ አብሪ ስትባል እንዴት ካሜራ እንደሚበራ በማትባንንበት ቲክቶክን ጊዜ በዛን ጊዜ ጀምሬ ነው የምወዳት ማለት መብሬ ለምን 12ቶቹን ልጆች በዋትስአፕ አትልክልኝም? አሁን ቪዲዮህን አየሁት። እስከዛ ሪሲቶቹን ቼክ እንዳረግ በየቀኑ ስለሚመጡ ብዬ እኮ ነው። አሁን ትንሽ ጨምረዋል። ላክልኝና አዎ እኔ ሪሲታቸውን ዋትስአፓቸውን ቼክ አደርጋለሁ። አይሻልም? ዛሬ ጀምራለሁ። ሁሉንም እልክልሻለሁ። እሺ አንድ ላይ አድርግና ለምን እንትን ስለሚል ቼክ ማድረግ ስላለብኝ ሪሲቶቹን ነው። አንድ ቀን ግማሽ አንድ ቀን ቁጭ ብላ ቼክ አድርጋ ነው የሚስተካከል ነገር ነው። እዛ በየቀኑ ከሚጠይቁኝ እኔም ከምጠይቃት ሰብሰብ ብለው መጥተው በቃ እንደጨረስኩ ተናግሬ እኔ እሷ ስራዋን ብትሰራ ብዬ ነው። ገባሽ? በአንድ ላይ መጥተው በተናጠል እየመጡ ከሚጨቀጭቁኝ ማለት ነው። ወይኔ አምሳሉ ላክሽ እንዴ? ላከች ማሚ? ላላ እሷ አይደለች መር ሌላ ልጅ እያወራችኝ ነው። እዚህ ልጅቷ ምንም ጸጥ ነው ያለችው። ድምፅ ልኬላታለሁ ምንም የለም። መሪማ በቃ ትመልስና ልጅቷ እንትን እንላለን። ከላከች አንቺ ቁጥሯን ውሰጂ። እኔም ጋ የላከች የኔ ይጠፋል። አንቺ ጋ ውሰጂ እና ከላከችልኝ እልክልሻለሁ። ትልኪላቸዋለሽ። ችግር የለም። እሺ መሪማ ልጅቷ ፓስፖርቱን ላኪ ብለናት ቆይ እሺ ልካለሁ ብላ አላከችልንም። ስለዚህ ስትልክ እናሳውቃቸዋለን። አንደኛ፣ ሁለተኛ ነገር ደግሞ እሷ እያለች ያለችው ገንዘብ የላትም እኔ ጋር ነው። ስለዚህ ይሄንን ደግሞ ሊፈታላችሁ የሚችለው እሷ አለኝ የምትል ከሆነ እሷ ደግሞ የለም የምትል ከሆነ ኤምባሲ ነው ችግራችሁን ሊፈታላችሁ የሚችለው። ስለዚህ ኤምባሲ መሄድ አለባችሁ። ራሱ ቀጥታ እኮ ካንስሌሽን ፓስፖርቱን ሰጥታ ስራ ብታስገባት ነው እኮ። አሁን እናንተ እኮ አስቀየሳችሁት ነገሩን። መጀመሪያ እኮ እሱን ነው እየጠየቅን የነበረው። አሁን እሷ ችክ ስትል እኮ ነው ፓስፖርትሽና ካንስሌሽን ይስጡሽ፣ ከዛ ስራ ፈላልጎ እነሱም ያስገቡሽ የሆነ ቢሮ ጋራ ብርሽ ይቅር ላላህ መች እሺ ያለችን። አሁን አንቺ ዝም ብለሽ በውስጥ በኩል አናግሪያት። ማንን በመሀላችን ያለው ገንዘብ አላፊት እንጠያየቀዋለን። አንቺ የለም ካልሽ ፓስፖርቴን እና ካንስሌሽንን ላኪልኝና ስራ ልግባ በያት። እኮ ስላልሰጠች ነው መድረክ ላይ ድረስ የመጣው እኮ እናንተን አስገብቶኛል። አሁን እኮ ጀመር የውልሽ ልንገርሽ፣ በአሁን ሰዓት ማንም ሰው ገንዘብ ሳያወጣ ሰው ስለማያመጣ የፈለገ ነገር ቢሆን የትም ቢሮ የመጀመሪያችን አይደለም። እንዲህ አይነት ነገር ስናናገር ወጫቸውን እየሰጧቸው ነው የሚወጡት። ይቺ ልጅ እኮ በሰላም ልስጣት ብላ ነበር። አሁን አንቺ መሟገት ስትጀምሪያት ነው እንጂ እንትን ያለችው በፍቅር ስልል እኮ ታች ስዲቡ ተታች ተጦፈ ይሳደቡ። የሚገርመህ እኮ ቡሽራ 10 ይሳደቡ። ለዚች ልጅ እኮ አሁን አንድ ውሃ መግዣ ብለው አይሰጧትም። ትሳደቢ ምንም በስድብ ምንም የሚመጣ ነገር የለም። እልህ ውስጥ ከገባች ጠፍተሻል አልሰጥም እንዲያውም ብሎክ አድርጓት ማለት ትችላለች። ስለዚህ ለአንቺ የሚጠቅምሽ ከአንቺ ይለፍ። አላህ ያውቃል አይደለ? እንዲህ ሀቅ አንቺ ጋር ከሆነ የሀቅሽን ታገኛለሽ፣ ከእሷ ጋርም ከሆነ እሷም ታገኛለች። ይቅርታ በቃ ስለጨነቀኝ ነው ይሄን ያደረግኩት ስጪኝ ብለሽ ሽማግሌ ይኸውልሽ፣ አንዳንዴ ሽማግሌ የሚመጣው ሽማግሌ ነገርሽንም የሚያበላሽ ይሆናል። ሽማግሌ ስትልኪ ገባሽ? አሁን ሰምተሽኛል። መጀመሪያ ያልኳት ይሄ ክስ አይደለም። እኛ በሽምግልና ነው የመጣ ነው ለአንቺም ለእሷም ለመቆም እንጂ ሰው እልህ ይዘዋል የከሰስሽው ሲመስለው ወይ ክፉ ቃል የተናገርሽው ሲመስለው። ፍቅርን የመሰለ ነገር የለም። ሞኝ አትሁኚ። አሁን አንቺም ሜሴጅ ላኪላት ትስማው። በቃ ላደረግኩት ነገር ይቅርታ ስጭኝና ለልጆቼ ልስራ ብለሽ በያት። እሺ ከኛ የአንቺ ነው የሚሻለው። ለእኔ መልስ ከሰጠችኝ አልነግራታለሁ። አመቲቱበት ታች ቆይ አንዴ
አናግሯት። ባለቤቷ የሚያቻት ነው የቤቱ ልጃቷ። አናግሯት እና ስለዚህ መብረቁ ወይ አንተ ታወራታለህ። ሰላም ሰላም፣ ሎኬሽን የላኩልሽ አይደለም? ደህና ነኝ ያለው መብረቁ ሰላም። አንድ በቃና እሷም ትናገር የምትለው ምንም ሰው መሲ አቤት ባለጃዛው ዋና መጀመሪያ ተሰርኳል ልጅ ነው። እንዴት መሰለሽ አሁን ወንድሟም እኮ እሷ ስልኳን ሰታ ምናምን ያናግረኛል እና እሱ የሚለው በቃ ማለት ያለፈው አልፎ ሁሉም ነገር ትተሽ ስራሽን ስሪ ምናምን እንደዛ ነው ያላት እና እኔ ደግሞ ያው ስራ ከሊወልም ማስገባት አልችልም። ምክንያቱም የሆነ ነገር ብደርስበት እኔ በኋላ ስለምጠይቅበት ማለት ነው። ስለዚህ እናንተ አሁን እሷም ስለ ብሩ ከወንድሟ ጋር ተነጋግሮ ይጨርሱና ምክንያቱም እሷ ወረቀት ልኬለታለሁ ሪዲት አለኝ ካለች ከወንድሟ ጋር ይጨርሱ። ምክንያቱም እዛ ስለምትዋወቁ ማለት ነው። ስለዚህ እናንተ አሁን እኔ የሚላችሁ እኔ ሌላ ነገር ምንም አስቸግራኝ አይደለም። አልሐምዱሊላህ ከኛ ጋር ነው ያለችው። እንደተባለም እንደ ቅድም እንደተባለው ምናምን አይደለም። ይቅርታ አድርግልኝና እኔ ለዛ አይደለም እንደዛ ያሉት ልጆቹ እንትን ብሎ ነው እና ስለዚህ በዛ አይደለም ወላሂ የምንታወቀው ሰው ያገኛል። ስለዚህ ማዬ እኔ የምልሽ ለልጅቷ እናንተ በአላህ ነው የምጠይቃችሁ። ልጅቷ በጣም ምስኪን ስለሆነች ወይ ነገር ከምትወድቅ እናንተ የምታደርጉት የእሷን ካንስሌሽን ተቀበሉለትና ፓስፖርቷን ተቀበሉለትና ካማ ካልገባች እናንተ ተባብራችሁ ስራ አስገቧት። እኔ ስራ ማስገባት ያለው እሷን ጠይቋት። ስለ ቅድም ተባለ የተባለውን ደግሞ ስለኔ እሷን ጠይቋት። ችግር የለውም። ገብቶሽ አይደለም? ስለዚህ ማማዬ ልዩታ በጣም ምስኪን ስለሆነች እኔ የምፈልገው እሷ ፓስፖርቷን አግኝታ ካንስሌሽኗን ፈልጋ እንትን ብላ ስራ እንድትገባ እንደዛ አድርጉለት። ወይ ደግሞ ከተቻለ እንትን የምትሉትም ከሆነ ወላሂ ሁላችን ማለት ነው ብናግዛትና እንትን ብናረጋት የሚለው እሺ ማማዬ። አንቺ አሁን ልጅቷ ያለችው አንቺ ጋር ነው አይደለ? እኔ ጋር ናት ማማ ቦንቱ ይባላል። አንቺ ጋር ከሆነች አዳምጪኝ የምልሽን አሁን ሙኒት አናግራት። ልጅቷ ካንስሌሽኗና ፓስፖርቷን ሰጣለሁ ብላለች። እሷ ልጅቷ እንደዛ እያለች እያለ እናንተ ልጅቷ ደግሞ ምናለች? ሀቄንም ተቀበሉ አለች። ያችኛዋ ብር አለኝ እችኛዋ ብር አለኝ ያችኛዋ ብር የለብኝም ነው የምትለው። ስለዚህ ይማ መሲ እንዴት መሰለሽ እኛ እሱን ያኔ የምታወቁት እነሱ ናቸው። ገብቶሻል አይደለ? ማን ልበል? እሺ ምን ነበር? የለኝም ምን ዩዝድ ቃል ይዝም እኔ አልክም። ይሄኛው ሳምሰንግ ነው፣ ስሙሉ ሳምሰንግ የሚሰማሽ ከሆነ። ስለዚህ እነሱ አሁን ፓስፖርቷን ሙኒት ስላናገረቻት ለሙኒት ወደ ቢሮ ቀራ እንትን ፓስፖርቷና ካንስሌሽኗ የምትልክላት ከሆነ ላከችላት። ማትልክላት ከሆነ ግን አንቺ ቤት ስለሆነ ያለችው ኤምባሲ ይዘሻት ትሄጃለሽ ወይ? ፈቃደኛ ነሽ? እኔ ማማዬ ልጅቷን እኮ እንትን ወይ ሰርቀን እንትን ብለን አይደለም እኛ የምናግዘውን ከሆነ ችግር የለም። እኔ ወስዳታለሁ፣ ችግር የለብኝም። ሙኒትም ስለዚህ መጀመሪያ በቃ አሁን ነገ ዛሬንና ነገ ለመሄድ ደግሞ እሷም እኮ ወላሂ ሳንቱም ያስፈልጋታል ማለት ሌላ ነገር አይደለም። የቤትን የምናምንን አይደለም የታክሲ ምናምን ታውቂያለሽ። ገብቶሻል አይደለ? ስለዚህ እናንተ ያላችሁት አጅማን ነን እኛ አጅማን ነይሚያ ማማዬ እኮ እኔ አሁን የምልሽ መሲ በአጭሩ ልንገርሽማ፣ በአጭሩ ፓሱ እሷ ብሯን ከቤተሰቦቿ ጋር ከምታዋወቁት ጋር ይነጋገሩ። ስለዚህ እናንተ የእሷን ካንስሌሽን እና ፓስፖርቷን ተቀበሉለትና እናንተ በቢሮ ስራ ብትገባ። ምክንያቱም አሁን በውጭ ላይ ስራ ገብታ ለእሷ ጥሩ አይደለም። ገብቶሻል አይደለ? ስለዚህ እንደዛ አድርጉለት ነው የሚለው። እኔ ይህን ነው የምናገረው። ምክንያቱም እኔ ከሊ ወልዲ ማስገባት አልችልም። ስለነገ የሆነ ነገር ብደርስበት ጥያቄ አዳምጪኝ። አሁን እኮ እኔ የምለውን ደግመሽ እያልሽ ነው። እኔ እያልኩሽ ያለሁት ኖርማሊ ሙኒት ስላናገራቻት ልጅቷን ቢሮም ታዋቂ ህጋዊ ስለሆነ ችግር የለም
ሰዎቹን ደግማ ነገ ሙኒት ታወራታለች። ገባሽ? ከዛ በኋላ ነገንና ከነገ ወዲያ አይተን የማይሆን ነገር ደግሞ ከሆነ ፓስፖርቷን አሁን ማለት ሀሳቧን የምትቀይር አይመስለኝም ልጅቷ። እሺ ብላለች። ከሰጠቻት ሰጠቻት፣ ካልሰጠቻት ግን ኤምባሲ ይዘሻት ትሄጃለሽ ወይ እኮ ነው የኔ ጥያቄ። ማማዬ እኔ ለምን አልነገርኩሽ እኮ አሁን እኔ ስራ አለኝ ነገር ስራም ስለሚሄድ ያኔ እንትን ካልሆንኩኝ ይሄዳለሁ። ግን እናንተም ደግሞ በውጭ አሁን እንትን የምትለው እሷ ታያለሽ። እኛ ቤት ውስጥ ያለ ነው ሳንቲም የለምቷን ይዘመናል። ልጆቹ ደግሞ እንትን ለማለት አይችሉም። ለዛ ነው። እሺማ ኦኬ። ስለዚህ ምንድን ነው ይደረግ እያላችሁ ያላችሁት? ድራይቨር ያርግታችሁላት የሚያመላልሳት ካገኛችሁ እንሄዳለን ከእሷ ጋር። እኛ ድራይቨር የሚያዘጋጀው አንዷ ታዲያ እናንተም በዚህ ተባበሯት። አንቺ ለምን አስረጃስም ያለሁት እኮ እየተባበርኳት አዳምጪ። በምን ነው የምንወስዳት መሲ? አንዴ በስርዓት አውሪ። በደረጃ እኔ ድራይቨር ስነ ስርዓት ሲኖርሽ ለምትናገሪው ንግግር እንዴ አንዳንዴ እዚህ ጋር የቀጠራችሁት ሰው ያለ ያህል እንዳይሰማችሁ እሺ። ስራት እዚህ ጋር ከስተመሮች ቁጭ ብለዋል። እሺ እዚህ ከአንቺ ጋር ስዳረቅ እዚህ ጋር እንዴ ልትተባበሯት ነው አይደል እንትን ያላችሁት። ስለዚህ እስከ መጨረሻው ተባበሯት። ኤምባሲ ይዛችኋት ሂዱ እንዴ አሪፍ የሆነውን እስኪ እንትን በይ እንዴ ቢልላችሁ እኮ ካንስሌሽኑ አካል ላይ የደላላችሁን ይዛችሁ ስራ ልታስገቧት ገባችሁ። የመጣችሁበት አካሄድ ይሄ ነበረ። ሲቀጥል ደግሞ ቁጭ ብዬ እዚህ ጋር ስራዬን ትቼ እየተባበርኳት መኪና ዘዥላት ትለኛለች። የአባቴ መኪና መሸጫ ያለ መሰለሽ እዚህ? ሄሎ ማን ልበል? ለምን ለምን ፈልገህ? መሲ አይደለሁም። መሲ አይደለሁም። መሲ ቤት የምሰራ ልጅ ነኝ። ምን ፈልገህ ነው እኮ? ምን ፈልገህ ነው? ዕቃ ልትገዛ ነው? መሲ ቤት ተቀጥሬ የምሰራው ልጅ ነኝ። ምንድን ነው የፈለግከው? ኦኬ ሎኬሽን ልክልሃለሁ። ሎኬሽን ፈልገህ አይደለ እንትን ስትፈልገህ አይደለም። መሲ ነሽ ወይ ችግር ገጥሞኝ ብሎ ከዛ ስልክ ልገዛ ነው ይለኛል። የትኛውን ነው የፈለግሽው? አትሳቁ እናንተ ደግሞ ሰው አባበላችሁ። ስልኮችን አስረጅ። ኦኬ እሺ። ለላይ ምናምን ስለምፈልገው ለስራ ነው የምትፈልጊው? ለስራ ለምሳሌ የ16ቱ የ17ቱ አሪፍ ስልኮች ናቸው። ኦሪጂናል ስልኮች ናቸው። ለላይ ማለት ነው። በሰኬት ላይ ተቃጠለ። ይሄ ሪፓክ የተደረገ ስልክ እኮ ነው። ገብቶ የወጣ ማለት ነው። የሸጠችልኝ አዲሱ ከካርቶ ማን ያቺ ሙስሊም አቢቷ ክስት ስም አትጥሪ፣ ግን ሪፓክ የተደረጉ ስልኮች ናቸው እነዚህኞቹ። ይሄ ነደደ። ይሄን ደግሞ ተቃጥሎ አሰራው። ሁለቱም አለኝ። ይሄ ደግሞ የሚያስባሰባት ሁለቱም ይሄን አሰራው። ይሄን ተሰራ። ሁለተኛ የተበላሸ ሪፓክ ማለት አሁን ለምሳሌ አንድ ወርም 3 ወርም 5 ወርም ሰው ተጠቅሞበት የሚሸጡት ናቸው። ሪፓክ ማለት ነው። 650 ነው የገዛሁት ሁለቱም። ይሄ ማለት ይሄ ስልክ ይሄ አይሹ 17 ይሄ ኤም ነው። ኤም 17 ኦሪጂናሉ ይሄ ይሄኛው አይሹ የዚህ ሀገር መንግስት ስሙንም ማንም ሰው እንትን ማለት አይችልም። እዚህ ጋር ደግሞ ይሄንም ራሱ ቤት ነው ላይ ሰጣችሁ ሪፓክ ሲደረጉ እንደዛ ነው። ይሄ አሁን ካሜራውን አሁን የሚጠቅመው ስልክ ነው ላይ ሳይሆን ቆንጆ ስልክ የምትይዋቸው ይሸጭልኝ። አንቺ ለስራ ልትሰሪበት ነው። ስለዚህ እኔ የምጠቀመውን ስልክ ይሄኛው ነው። ኦኬ
56 ነው። ይሄ ነው ማለት ነው። 56 ይሄ ስልክ 1650 ነው የሚሸጠው። ላይክ ዩቱበሮችም ይጠቀሙበታል። ሁሉም አሁን ይሄ አልትራ ራሴ የሚጠቀምበት ነው። በዚህ አይደለም ላይ የምገባው በዚህ በ56ቱ ነው። ይሄ 56ቱ ማለት ነው። አይፎን 17 ነው ያለው። እሱ በኦርደር ነው የሚመጣው 6500 ፕሮማክሱ ማለት ነው። ይሄ እኔ ለምሳሌ ይሄ ላይቭ የምገባበት አሁን ላይቭ ያለውበት ስልክ ይሄ ነው። 56 ነው 1650 በኢትዮጵያ ትችላለሽ። ምንድን ነው የምትፈልጊው? አንድ 56ቱ ብቻ ነው። ፎዚን ኦኬ ኖ ፎዚ ሼር ያረኩልሽ እንትን ፈልጌ ነበረ። እምቢ አለኝ ካልኩሌተሩ። ስልካችሁ ላይ አባዡ ምኑ ላይ ምኑ ላይ 1600 ኖ ማባዣ አለ ስልክሽ ላይ ኖ ይሄ እንትኑ ላይ ነው መደወያ ላይ ነው። 1650